ሃይ ሃይ እንዴት ናችሁ? ሜይ አይ ካም ኢን ፊክስ ዩ ያስፈልጋል። እዚህ ተቀጣጥረን ነው እስቲ የተወሰነ ዋርም አፕ ላድርግ ብዬ ነው ቀድሜ የገባሁት። 3 ተኩል ሲል ለቡክ ሪቪው ክራይም ኤንድ ፐኒሽመንት የሚል መጽሐፍ ሪቪው እናደርጋለን ማለት ነው። እና ሃው አር ዩ ዱይንግ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እስቲ እንጠብቃቸውና እሱን ክራይም ኤንድ ፐኒሽመንት። ኦኬ እየሰማችሁ ነው አይደለም? የስ ብቻዬን አይደለም ማውራው። በጣም ሞዴሬተር አለን አክቹሊ እኔ አይደለሁም። የስ ቴንክ ዩ ሶ ቴንክ ዩ እየሰማችሁኝ ከሆነ ኦኬ። ግን ይሄኛው ኢርፎን እንትን ይላል። ዌይት በሩሲያዊ ጸሐፊ የተጻፈ ክራይም ኤንድ ፐኒሽመንት የሚል መጽሐፍ አለ እና ያው ብዙዎቻችሁ ታውቁት ይሆናል ብዬ አስባለሁ። ኢፍ ኖት አንብባችሁትም ይሆናል ብዬ አስባለሁ። ፊክሽን ነው ቤዚክሊ፣ ግን በጣም እንዲህ ፊሎሶፊካል ጥያቄዎችን ያነሳል እና ለአለፈው ወር ስናነበው የነበረው መጽሐፍ ነው። ሶ በጣም ብቻ ላይቭሊ የሆነ ሞቅ ያለ ዲስከሽን ይኖረናል ብለን እናስባለን። ብዙ የምንጠብቃቸው ሰዎች አሉ። ሼር እያደረግንላቸው ራይት ወራይት ያልኩ ነው። ሶሪ እንግዲህ ያ አይ ቲንክ በአማርኛም ተተርጉሟል። ቅጣት ወንጀልና ቅጣት መሰለኝ የሚል ርዕስ ያየሁት። ወንጀልና ቅጣት ያነበበው ሰው አለ? እስቲ አንብባችሁት ከሆነ ኮመንት ላይ ጻፉልኝ። ክራይም ኤንድ ፐኒሽመንት ወይም በአማርኛው ወንጀልና ቅጣት በዶስቶቭስኪ። ፕሮናንሴሽኑን በደንብ አልችለውም። ዶስቶቭስኪ ኦር ሰምቲንግ የተጻፈ መጽሐፍ ነው። ሩሲያዊ ጸሐፊ አይደለ? ሩሲያዎች ይታወቁ የለ በሊትሬቸር ምናምን። እና የሆነ ነፍስ ያጠፋ የሆነችን አሮጊት የገደለ ሰው ታሪክ ነው ዋናው ካራክተር። ግን የገደለበት የራሱ ምክንያት አለው። ከዛ ጋር ተያይዞ ደግሞ የሚነሱ በጣም ፊሎሶፊካል የሆኑ ሀሳቦች አሉና ብዙ ነገር ያወያየናል ብለን ነው የምናስበው። እስቲ ሆስቶቻችን እየመጡ አይደለም? ለምንድን ነው የጠፉት?
ምንድን ነው የምታነቡት? እስቲ ቆይ በጣም ፌቨሬት የሆናችሁ እስከዛ ድረስ ታይም ስላለን እስከሚገቡልን ምንድነው ምርጥ የምትሉት ሪሰንትሊ ያነበባችሁት አማርኛ መጽሐፍ እንግሊዘኛ መጽሐፍ ቢሆን እስቲ ሪሰንትሊ አንብቤው በጣም በቃ ሪከመንድ አደርጋለሁ የምትሉት መጽሐፍ ጻፉልኝ። ሄሎ ፋይናሊ ሆስታችን ሄሎ መጣለች። ቴንክ ሹማ ጋድ። እንዴት ነሽ? እንዴት ነሽ? አለን አለን። አለን ይመስገን። ሩሃማ ብትመጣ ደስ ይለኛል፣ ግን ለምንድን ነው? ሄላ አለው አለው ሩሃማን ልጠራት ሄጄ ነው። ራቸው ይሰማል። ይሰማል ይሰማል። ኦልራይት በጣም ቢመጡ የምንጠብቃቸው ብዙ ሰዎች ነበሩ። እስቲ ቆይ ትሄዳለሻ? አለሁ አለሁ። አይ ተስፍሽን ቢመጣ እና ደግሞ ይመጣሉ። ኤል ስሙን አላውቀውም። ኤልን አንተነህ አይ ቲንክ ይገባል፣ ልኬለታለሁ ሊንኩን እና ኤል ራሱ ቢገባ በጣም ደስ ይለኝ ነበር። ግሩፕ ላይ ምን ትዝ አለኝ ትላንት እንትን እየሰማው ነበረ። ይሄ ደጃፍ ቲቪ ላይ አራዳ ማዞሪያ የሚሉት አዲስ አይተሽዋል? እሑድ በጣም ተመችቶኛል። ኤም ከእንትን ምናምን የድሮ የሬዲዮ ኤም ከእንትን ምናምን ለእንትና እንደዛ ይዘትን ጋብዣለሁ ኤል ነው ከነ ሶሻል ሚዲያ በፊት ኤም ዜድ ነኝ ኤም ነኝ። yes exactly ለኤም እውነት ነው። ኦኬ አንተን ያየሁት ነው። ፎሎ ማድረግም አልችልም። ሪኩዌስት ተልኳል ይለኛል። ከዛ ደግሞ ኢንቫይት ላደርገው አልተቻለኝም። እስቲ ቆይ። ኧረ ሩሃማ ተስፋዬ እና ተስፍሽ ግን በጣም ትክክል አይደለም። እውነት መቀጣት አለበት። ተስፍሽ መቀጣት አለበት። እንዲህ የዛሬ መጽሐፍ እንዴት ይዘላል? ኢን ሂዝ ዲፌንስ ግን አይ ቲንክ የሆነ ብሎኝ ነበር። አይ ቲንክ ከሪሰርች ጋር የተያያዘ የሆነ ስራ የሆነ ነገር ቢዚ ሳደርገው አይቀርም። ያላረገው ሰው ምን አለ ብለሽ ነው? ቢሆንም አሉ። እውነት ነው። እስቲ እነ ሩሃማ እንኳን ልጆች ናቸው፣ መምጣት ነበረባቸው ትያለሽ። ኦልራይት ቅድስትም ጥላኝ ሄደች። እናንተ ግን ሪሰንትሊ ያነበባችሁትን መጽሐፍ ሪከመንድ አድርጉኝ ስላችሁ ዝም አላችሁ። ትዝብት ነው ትርፉ። አይ ሳትገቢ እዚህ ብቻዬን እንትን ስል ስለ መጽሐፉ አላወራ ሲሉኝ እስቲ ያነበባችሁት መጽሐፍ የወደዳችሁት ሪከመንድ የምታደርጉት ካለ ምናምን ብዬ እየጠየኳቸው ነበር። ምን እንትና የገዛቸው መጽሐፎች ልንገርሽ። yes
የካቲት ንቅናቄ የሚል መጽሐፍ አለ ዘንድሮ የወጣ። ዌልካም ብለናል። አንተነህ ጆይን አድርጎናል። ሃይ 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 እንዴት ናችሁ? ድምፄ ከእንቅልፌ መነሳቴ ነው እና ይቅርታ አድርጉልኝ። ዌልካምንም ከእንቅልፍ አይመስልም አልነቃል። ያ ተመልሼ ተኝቼ ስለነበር ያ እንደገና እሑድ ነው ዛሬ እና እንዴት ናችሁ? ኤኒዌይ አም ሃፒ እና በጣም ደስ ብሎናል። አንተነህ እኛማ ኤል ራሱ ቢኖር እያልን ነበረ። በጣም በቃ የሁለታችሁ ዲስከሽን በጣም ላይቭሊ የሌለ በቃ ተመስል እኔ ራሱ በጣም ነው የተመቸኝ። ማነው ስሙ ማነው? አላወኩም። እኔ ራሱ እኮ አላውቅም። እዛው ግሩፕ ላይ እንዳንተ ነው የማየው ኤል በሚል ነው እንዴ? ኦኬ እኔ እኮ የምትተዋወቁ ነው የሚመስለኝ። አይ ጀስት ሰገድ ይባላል። ሂዝ አ ፍሬንድ ኦፍ ማይን። ኦ ሪሊ ያንቺ ጓደኛ ነው? Yeah. I didn't know. ሂዝ ማይ ፍሬንድ እና ከጓደኞችሽ ጋር ተዝናናው በደንብ እያለኝ ነበረ። ልዑል ሰገድ ኦኬ ሪሊ በጣም አዝናናኝ፣ ግን አሁን ቢዚ ስለሆንኩ ምናምን እያለኝ ነበረ። ኦኬ አይ በጣም በጣም ጎበዝ ነው እና እንዴት አድርጎ እንደሚጠምቅ he's very smart በጣም he's good እና ከሱ ጋር ብንሆን ምናልባት ረጅም ሰዓት ላናቋርጥ ብሎ እንችላለን እያሉ በጣም በቃ ተመችቶኝ ነበር። እኔ ራሱ በቃ መጽሐፍ አይወጣውም ከሆነ መጽሐፍ ላይ እንትናችሁ ላይ ሁለታችሁ የምትጠያየቁት የምትመላለሱት ነገር የሆነ መጽሐፍ የሆነ ቻፕተር ላይ የሚገኝ አይነት ጽሑፍ ኢማጂን በዚህ በቲክቶክ ላይ እንግዲህ አሲብ ይሄን ያህል ገና ቆም ላይክ ሲሪየስሊ ቁጭ ብለን ብናወራ ብዙ ነገር ማውራት እንችላለን። yes definitely ብዙ ኤክስፒሪየንስ ተስፍሽ yes ተስፍሽ መጥቷል yes ኦኬ ሌላ ቫልዩድ ሜምበራችን ነው። እንደውም ሁለታችሁ ብትገናኙማ you would be best friends። በጣም በቃ ተስፍሽ ራሱ በጣም አንድ ብርቅዬ አድሚናችንም ነው ሆስታችንም ነው ምናምን ሞዴሬተራችን ነው። ሰሞኑን ቢዚ ሆኖ ነው የጠፋው እንጂ ኦኬ ይመለሳል ብለን እናስባለን በአዲስ ኢነርጂ። ኦኬ ናይስ። አይ ለኔ በጣም ኢንትረስቲንግ ነው። በጣም ደስ ብሎኛል። አሪፍ ነው። ታንክ ዩ። እድሜ ለዶክተር ስምረት እድሜ ነው የሚባለው። ዶክተሩ ችግር የለም። ቴንክ ዩ። እሺ ለማንኛውም የዛሬውን እንኳን ሆስታችን ቅድስት ናት። ስለዚህ እኔ ላይቭ ነው ጀስት ያስጀመርኩት። ስለዚህ ከዚህ በኋላ ወደ ቅድስት መድረኩን እለቃለሁ። ዶክተር ቅድስት እባክሽ ወደ መድረክ። ወይ ጉድሽ። እንዴት ናችሁ? የጁን መጽሐፍ ያው ታዋቂውና ተወዳጁ ክራይም ኤንድ ፐኒሽመንት ነው። እንዴት አያችሁት? የዚህን መጽሐፍ የኔን እይታ ከመግለጼ በፊት ለኔ በጣም ኢት ዋዝ ሪማርከብል ነበረ። አሁንም አልጨረስኩትም፣ ፓርት 6 ይቀረኛል። በሄድኩበት ቦታው ላይ ይዤ ነበርና መቼ ዕለት ነው ዛሬ? እሑድ አይደል? ዓርብ ዕለት የሆነ ቦታ ቁጭ ብዬ መጽሐፉን አንድ ሰው አዩትና ምን እያነበብሽ ነው? ክራይም ኤንድ ፐኒሽመንት። ኦኬ ራስኮልኒኮቭ ምንድን ነው ታዲያ ቅድስት አሉኝ። ሂዝ አ ክሬዚ ፐርሰን አልኩኝ ለመጨቃጨቅ ብዬ። አይ ሂዝ ናት አ ክሬዚ ፐርሰን እና ላይክ 20 ደቂቃ ምናምን ስንጨቃጨቅ ነበር። እሱ እኮ ናፖሊዮንን ልሁን ብሎ ነው። ናፖሊዮን በጣም ብዙ ሰዎች ሲጨፈጭፍ ሞራሊ አክሰፕተብል ከሆነ ራስኮልኒኮቭ አንድ ሰው ሲገድል ለምንድን ነው አክሰፕተብል የማይሆነው ኤቲካል የማይሆነው እያሉኝ የተወያየን ነበር እና it is still a very interesting book for me። ኢን ዲቴይል እሄድበታለሁ። ተስፍሽ፣ አንተነህ፣ ሲማ እንዴት ነበር እይታችሁ?
ከእናንተ ልጀምር። ከካራክተሮቹ መጽሐፉ ሬዞኔት ማድረጉ ኢቨን ኢን 21st ሴንቸሪ እሱን ልጀምር። አይ ቲንክ ቆንጆ መጽሐፍ ነው። ዶስቶቭስኪ ብዙ መጽሐፎች አሉት። ብዙ ሰዎች ከክራይም ኤንድ ፐኒሽመንት ጀምሮ ነው የሚለው የዶስቶቭስኪን አጻጻፍ ለመረዳት እና አይ ቲንክ ከጥሩ መጽሐፍ ነው የጀመርነው ብዬ ነው የማስበው። ዛሬም ድረስ እያነበብኩት ነበር፣ ለመጨረስ ሞክር ነበር አልቻልኩም። ግን የመጀመሪያው ፓርት አካባቢ ነው ያለሁት። ብዙ ጊዜ ሃርድ ኮፒ ነው እኔ የማነበው እና ካራክተሮቹ አሪፍ ናቸው። ራስኮልኒኮቭ ላይክ እኔ ያየሁት ምንድነው እሱ አይሶሌትድ መሆኑ ነው። በቃ ብቸኛ መሆኑ። ብቸኛ ሆኖ አንድ ሰው ሲኖር ምን አይነት ሜንታል እንደሚገባ ነው የምታየው። ማለት ላይክ ለብቻው ነው የሚኖረው። ዋና ፒተርስ ምንድነው ሴንት ፒተርስበርግ ውስጥ ሲኖር አይ ቲንክ ብዙ ፖቨርቲ ያያል። መጠጥ ቤት ውስጥ የሚያየው ነገር አለ። አስፋልት ላይ የሚያየው ነገር አለ። ሎ ኢንፎርስመንት ላይ ያሉ ሰዎች ችላ ሲሉ ያያል። እናቱ የጻፈችለት ደብዳቤ ሌጀንደሪ ነው። እህቱ ለሱ ስትል ምን ያህል መስዋዕትነት ለመክፈል ሬዲ እንደሆነች እዛ ጋር የሚነሳው የሞራል ፊሎዞፊካል ዳይላማ በጣም እንትን ማለት ለምን ብላ ነው ለእኛ ይህን ሁሉ መስዋዕትነት የምከፍለው ይላል። ማለት ዋይ ለምን ከራሷ ይህን ሁሉ ቆርሳ እኛ እኔ ራሱ ኮንፈርተብል እንዲሆን ወይም ደግሞ ሌላ ሰው ኮንፈርተብል እንዲሆን ለምን ይህን ታደርጋለች ይችላል። እና ብዙ እንትኖች አሉ። በተለይ ራሽያ ውስጥ ያለውን የፖቨርቲ እንትን በደንብ ነው የሚያሳየው። አሁን በተለይ እኛ ሀገር ውስጥ እንደዚህ አይነት ነገር አለ ብዬ ነው የማስበው። እና የአርባን እና የሩራል አኗኗር ዘዴ፣ የመንግስት የስራ ቦታዎችን ብዙ ነገሮችን ነው የሚጠቅሰው እና ኢትስ ኢንተረስቲንግ በጣም። ቅድስትዬ ስፔሲፊክሊ ግን እንደዚህ ወይ ስም እየጠራሽ ቢሆን ሞር እንትን ከሚል ከምንጠባበቅ። እሺ ሰምታችሁኛል ብዬ አስባለሁ። እኔ ጋር አይደል? አዎ ሰምተናል። ተስፍሽ አንድ ጥያቄ ላቅርብልህ ተስፍሽ። ለምንድን ነው አሁንም ሬዞኔት የሚያደርገው ይሄ ካራክተሮቹ? አይሚን የ1865 መጽሐፍ ነው። ዓመት ሊሞላው ነው። ለምንድን ነው ኢን ማይ ቪው ለማሳጠር ያክል አንደኛ ፖቨርቲ ወይም ደግሞ አይሶሌሽን፣ ሶሻል ብሬክሬጅ ወይም እነዚህ ነገሮች ለክራይምም በዩ ለዲስፔሬሽንም በዩ ለብዙ ነገር ሪዝን ናቸው። አሁን ለምሳሌ አንድ ማለት ላይክ አንድ ካራክተር አለች፣ ስማቸው ትንሽ እንትን ነው እና አንድ ካራክተር አለች። አሁን ለምሳሌ ወደ ፕሮስቲቱሽን ትገባለች የሆነ ሰዓት ላይ። እንደውም ላይክ ሰብትሊ ነው የሚገልጸው። የሆነ ሰዓት ሌሊት ላይ ትነሳና ወታ ትመጣና የሆነ 30 ሩብል ኦር ሰምቲንግ ትሰጣታለች ምናምን ትላለች። እና ይሄ ሲምፕሊ የሚያሳየው ይሄ ምንድነው የሚያሳየው ላይክ አንዳንድ ጊዜ ፎርስድ ይሆናሉ ላይክ ፕሮቫይድ ለማድረግ ወይም ደግሞ ገንዘብ ለማግኘት እንደዚህ አይነት ሲቹዌሽን ውስጥ እንደሚገቡ። ኢቨን ራሱ አሁን ራስኮልኒኮቭ ስራ ለማግኘት እህቱ የሆነ ሰውዬ ማግባት ነገር አለባት። ይሄ የሚያሳይሽ ራሱ አሁን ምንድነው እሱ ላይክ የጆብ ኦፖርቹኒቲ ለማግኘት ኮኔክሽን እንደሚያስፈልግሽ ነው። ይሄ ስቲል ፕሪቨለንት የሆነ ነገር ነው። ኑሮ ራሱ በሁለት ቦታ ማለት አርባን ላይፍ ስታይል አለ፣ ሩላር ላይፍ ስታይል አለ። ከዛ ደግሞ ፐቦች ውስጥ ወይም ደግሞ እንደዚህ ግሮሰሪዎች ውስጥ መጠጥ ቦታዎች ውስጥ ያሉ ላይፎችን አሁን ለምሳሌ ይሄ የመንግስት ስራ ይሰራ የነበረው በጣም የሚጠጣው ሰውዬ አይ ቲንክ በኤም ነው ስሙ የሚጀምረው፣ ኪዱ አስታውሽኝ ስሙን። እና እሱ ሰውዬ ላይክ ማርሜድሎቭ ነው። እሱ በጣም ላይክ ድራንካርድ ይጠጣል። አይ ቲንክ ዴፊኒትሊ ከወንዶች እንደዚህ አይነት ሲቹዌሽን ውስጥ የሚገቡት ብዙ ጊዜ ከስትረስ ለማምለጥ ነው። አሴም ታይም ደግሞ ላይክ ፋሚሊያቸውን ወይም ደግሞ ቤተሰባቸውን ይበድላሉ። እና ይሄ ነገር ላይክ ራሽያን በዩ ዩሮፕን በዩ አፍሪካን በዩ የትኛው ታይም ፍሬም ላይም በዩ አንድ አይነት ነገር ማለት በቃ ላይክ
ሶሻልና ሳይኮሎጂካል ነገሮች ምን ያህል ሪሌትድ እንደሆኑ፣ ፖቨርቲ ምን ያህል መጥፎ የሆነ እንትን ውስጥ እንደሚከተን፣ መኒ ምን ያህል ፓወርፉል እንደሆነ ኢቨን ራሱ ለሜሬጅ ወይም ደግሞ ለተለያየ ነገር የሚታሰቡት ወይም ደግሞ የሚታጩት የሆነ እንትን መኖር አለበት ነው። ሰም ስትሪንግስ አታችድ ማለት በቃ የሆነ ፓወርፉል የሆነ ሰው ሲሆን ሞር አይተሻል። የራስኮልኒኮቭ እናትም ልጇን እንትን ማለት መዳር የምትፈልገው ለዛ ለፌመሱ ሰውዬ ነው። እና እነዚህ ነገሮች በቃ ላይክ ወደፊትም ይኖራሉ፣ አሁንም ነበሩ፣ በፊትም በተለይ እንደዚህ አይነት ሊትሬቸሮች ላይ እናያቸዋለን ማለት ነው። ሪጋርድለስ ኦፍ ዘ ካልቸር። ዲድ አይ አንሰር ዩር ኩዌስችን ኪዱ? አዎ የሆነ ያህል መልሰልኛል። እሺ ወደ አንተነህ ልምጣ። አይ ቲንክ አንተነህ ከአሁን በፊት ይመስለኛል ያነበብከው መጽሐፉንና አንድ ቱ ቢ ሞር ስፔሲፊክ ለተስፍሽ ያቀረቡትንም መጠየቅ ፈልጋለሁ። ለአንተ ለምንድን ነው አሁንም ሬዞኔት የሚያደርገው? ምክንያቱም የሰው ልጅ ከአግሪካልቸራል ወደ ኢንዱስትሪያል ሬቮሉሽን አሁን ሀራሪ እንደሚለው የቴክኖሎጂ ሬቮሉሽን ላይ ነው ያለው። ስቲል ግን እኔና ሶኒያ እኔና ራስኮልኒኮቭ ተመሳሳይ የኢቲክል እና የሞራል ኩዌስችን አለን ዲስፓይት ቡክ ቢንግ ሪትን 100 years ago። አንድ ለምን ሬዞኔት አደረገ ብለህ ታስባለህ? ሁለት ያው የተፈጸመው መርደር ቴሌግራም ላይ ዲስከስ እናደርግ የነበረውን መቀጠል ከቻለን እዚህ ላይ is it really a murder? ራስኮልኒኮቭ ተራ ሰው ስለሆነ ነው መርደር የሆነበት? ስልጣን ላይ ያለው ሰው ናፖሊዮን ሲገድል እና ሲጨፈጭፍ ፍሮም ደ ቡክ ማለት ነው ሞት ነው ጨፈጨፈ ምናምን አልተባለም። ለምን ለራስኮልኒኮቭ ስሙ ሮዲ ብለው ደስ ይለኛል። ካሁን በኋላ ሮዲ እያልኩ ሪፈር አደርገዋለሁ ረጅም ስለሆነ። እነዚህን ሁለቱን ጥያቄዎች መልስልኝና እስኪ ደግሞ የሌሎቻችሁን እይታ። ኦኬ ዋው ቴንክ ዩ እንደገና ለቅድስት ኤቭሪባዲ ይህን ኦፖርቹኒቲ ስለሰጣችሁኝ። በመጀመሪያ አይ ቲንክ ተስፍሽ አሁን ኦልሞስት ብዙ ነገሩን መልሶታል። ሪዞኔት ያደርጋል ወይ ታይምለስ ነው የሚለውን ነገር በጣም ማስመር ፈልጋለሁ። እሱም ብሎታል። ታይምለሱ ምንድን ነው? ያው እንዲህ አይነት ነገሮች ሁሌ በምድር በምናውቀው ታሪክ በተጻፈውም በእኛ በህይወታችንም እንደውም አሁን ተስፍሽ እንዳለው ለወደፊቱም የሚሆን ነገር ነው እስከ ማለት በቃ ስታብሊሽድ የሆነ ሪያሊቲ ነው ማለት ነው። እና ስታብሊሽድ የሆነ ሪያሊቲ ነው። ዲፍረንስ ኢዝ ይሄ ስታብሊሽድ የሆነው ሪያሊቲ በተለያየ መልክ ለሰው ልጆች ሲቀርብላቸው ራሱ ተመልሶ ምን ይሰጣል? ኢት ጊቭስ ፐርስፔክቲቭ ይሰጣል ማለት ኦኬ ኢትስ ኖት እኔ ብቻ አይደለሁም፣ ኢት ሃፕንስ ኤቭሪዌር እኔ ብቻ አይደለሁም እንዲህ አይነት ነገር የሆነ እና ሞር ኦፍ ሳይኮሎጂካል ኢምፓክት ስላለው ሪቮሉሽነሪ ፓወር አለው። ሶ ፖለቲሽያንስ ይጠቀሙበታል። ኤግዛክትሊ አሁን እሱ እንዳለው የዚህ ይሄ መጽሐፍ አሁን ብዙ ጊዜ ለአብዮት ተጠቅመውበታል፣ ኢንክሉዲንግ ኢትዮጵያ ውስጥ ማለት ነው። እና ብዙ ሰዎች የሶሻል ክላስን ዲስማንትን ለማድረግ ሶሳይታል የሆነ የኢኮኖሚካል ዲስአድቫንቴጆችን አምፕሊፋይ ለማድረግ እንዲህ አይነት ነገሮችን ይጠቀሙባቸዋል። ቅድም ቅድስት ስነግርሽ ነበር ከእንትኑ በፊትና ላይክ ፎር ኤግዛምፕል የፍቅር እስከ መቃብርም እንደዚህ ነው። ሶ ኦል ዲስ ቲንግስ ምንድን ነው? የሶሻል ክላስ የመለያየት፣ የገንዘብ ፓወርፉል መሆን፣ የሰዎች ስትራግል፣ እነዚህ ነገሮች ኢትስ ቢን ኦልዌይስ ዜር። ግን እኔ አይ ዶንት ሪሊ ኢን ማይ ቪው አሁን እኔ የደረስኩበት ማንነት ምንድን ነው? አይ ዶንት ሪሊ ኬር አባውት ዲስ ኤስታብሊሽድ ሪያሊቲ። አይ ዶንት ሪሊ ዋንት ቱ ዲስከስ ኦር ዲስከስ ኢን ሴንስ ማለት አይ ዶንት ዋንት ቱ ዲስከስ ማለት ሳይሆን ላይክ አይ ዶንት ሪሊ ኬር ቢኮዝ ኤስታብሊሽድ የሆነው ሪያሊቲ ፎልስ ሪያሊቲ ነው፣ ኢምፖዝድ ሪያሊቲ ነው።
ሶ የሰው ልጅ ከዚህ ሪያሊቲ ውጪ ወጥቶ እነዚህ ሪያሊቲዎች እንዴት ሊፈጠሩ ቻሉ? ዋይ ማኒ ሶ ፓወርፉል? ሶሻል ክላስ ለምን ተፈጠረ የሚለውን ጥያቄ ቢጠይቅ እና እዛ ላይ ቢወያይ እኔ እንዳገኘሁት ኦልቲሜት መልስ ያገኛል ብዬ አስባለሁ። እኔ ለእነዚህ ሁሉ ጥያቄዎች አሁን እኔ ሪዞኔት አላደርግም፣ ምክንያቱም እንትኑን ስላለኝ እውነት የሆነ ፈንዳሜንታል የሆነ ምክንያቱን ስለማቀው ከዛም ስለተገላገልኩ አያሳስበኝም፣ አያስጨንቀኝም። ዊዝ ሪጋርድስ ቱ መርደር ነው አይደለም? ኦፍኮርስ ኢት ኢዝ። ግን 1 ሚሊዮን ሰው 2 ሚሊዮን ሰው 3 ሚሊዮን ሰው በሰከንድ ወርልድ ዎር ኦቨር 60 ሚሊዮን ፒፕል ባለቀበት ዓለም ኢሹ ኢዝ ኖት አባውት አንድ ሰው ስለመገደልና ስላለመገደል አይደለም፣ ወይም ደግሞ ሚንስ ጀስቲፋይ ዘ ኤንድ የሚለውን ክርክር ይሄ ሰውዬ አይደለም ያመጣው። እዚህ ኢት ሃዝ ቢን ዜር ፎር ሴንቸሪስ። አንድ ሰው ይጥፋና ሌላ ሁሉ ይዳን ወይም ደግሞ ምን ችግር አለው? ዋናው ዓላማው ቢግ ፒክቸሩን ለማየት ነው በሚል ኤቭሪዌር ሰዎች እንደዛ ያደርጋሉ። ግን ቢሃይንድ ዛት ኢንትረስት አለው። ጀስቲፋይ ለማድረግ የተካሄደበት ምክንያት ሴንስ ይሰጣል? ምንም ሴንስ አይሰጥም። ኢቭልን ኢቭል በሆነ መንገድ ጀስቲፋይ ለማድረግ ዌይ ኦፍ ሰውየውን ራሱን ለማሳመን የሄደበት መንገድ ነው እንጂ አክቹዋሊ ምንም መብት የለውም። ተገዳዩ መገደል ትፈልጋለህ ወይ ቢባል እስካልፈለገ ድረስ ገዳዩ የገዳዩ ቱል አይደለም። ስለዚህ እንደዛ ነው እና አይ ቲንክ ሌት ሚ ስቶፕ ኢት ሂር አዘርዋይስ በጣም ላወራ እችላለሁ በዚህ ጉዳይ። ኤኒዌይስ ዲስ ኢዝ ማይ እንትን ፐርስፔክቲቭ ቅድስትዬ። እሺ ቴንክ ዩ ሲማ። ምን አይነት በሽታ አለበት ብለሽ ተረዳሹ ሮዲ? መጀመሪያ ላይ ነበር እንደዛ ያሰብኩት፣ ግን ኤግዛክትሊ አሁን ይሄ ከሜንታል ሄልዝ ምናምን አንጻር ሳይሆን ኦፍኮርስ ይሄ ብቻዬን ምናምን የሚለው ነገር አለ አይደለም፣ መጀመሪያ ላይ የሆነ ሰዓት ላይ ጠቅሶታል እና እሱ ጋር የተያዘ ነገር ይኖረዋል ብዬ አስባለሁ። ግን ሞሮ ፊሎሶፊካል በቃ ይሄ ከማጋ ነው ሲያወራ እንደነበረው ቲዮሪውን ቴስት ለማድረግ አይነት ፊሎሶፊካል ላይክ ወደ አክሽን የወሰደው ነገር ነው ብዬ ነው ማስበው። ከሜንታል ሄልዝ ጋር ኤግዛክትሊ ይገናኛል ብዬ አላስብም። ምንም አይነት የአእምሮ ችግር የለበትም ማለት ነው። አይ ሚን ላይክ ኦፍ ኮርስ ዩ ኖ ኢንቫይሮንመንቱ፣ ሰርከምስታንሱ፣ አይዞሌትድ መሆኑ የሆነ ሰዓት ላይ ደግሞ ከፊዚካል ሲምፕተሙ ጋር ተያይዞ ደግሞ የሆነ ፓራኖይድ የሆነው ዴሊሪየም የሆነው ዴሊሪየም በራሱ እኮ እንትን ነው። ከዛ ደግሞ ኢሚዲየትሊ ከእነሱ በኋላ ላይክ ዲስትረስ ውስጥ የገባው ነገር ኦል ኦፍ ዳት አለው። ግን ይሄን ነገር ኤግዛክትሊ ለመርደሩ ድራይቭ ያደረገው ነገር ግን እንደዚህ ሜንታል ዲስኦርደር ነው ብዬ እንትን የምለው ነገር አይደለም። አንቺ እንዴት አሰብሽው? እኔ ፊዚካል ኢልነስ አለው ብዬ አልተረዳሁትም። ሜንታል ኢልነስ አለውን ብዬ አላሰብኩም። አይ ሚን አንድ ማለፍ ስለፈለገ ፊሎሶፊካል ይመስላል አይደል? ሞሮፍ ሲቀጥል ደግሞ ያው እንደዚህ አንድ ነገር እኮ አይደለም፣ ብዙ ነገር ኢት ኩድ ቢ ሜኒ ሪዝንስ ነገር እና ከዛ ውስጥ እዛ ላይ ያሳያቸው የተለያዩ ሲምፕተሞች ሊኖሩ ይችላሉ። ኦፍ ኮርስ ከፓራኖይዱ ጋር ምናምን ተያይዞ ማለት ነው። ሲቀጥል ደግሞ ይሄ ኦልሞስት ፊዚካሉ ራሱ እኮ ይሄ ከሜንታል ዲስትረሱ ጋር ይሄ ሳይኮሎጂካል ዲስትረሱ ጋር ተያይዞ ፊዚክሊ ማኒፌስት ያደረገው ነገር አለ። ግን ያው ይሄ ከሪሞርሱም ጋር ተያይዞ ምናምን ነው ይመስለኝ እንጂ ድራይቭ ያደረገው እኮ ቲዮሪን ቴስት ለማድረግ ነው። አርቲክሉ ላይ እንደጻፈው አይነት ነገር እና ደግሞ ቅድም ያ ይሄ ኤክስትራ በቃ ልክ እንደ ናፖሊዮን ሞሮፍ እሱ ሪዝን ነው የሚመስለኝ ዶሚኔት የሚያደርገው። ሲቀጥል ደግሞ ይሄኛው መጽሐፍ ለምን በዚህ ኤጅ ምናምን ያልሽው እንደውም ሞር ያስፈልገናል ብዬ አስባለሁ። ምክንያቱም ላይክ ዩ ኖ ፕሪቪየስሊ በጣም የሞራሊቲ ጥያቄ በተለይ ደግሞ ከሃይማኖት ጋር ተያይዞ
ብዙ ሰው ላይክ ይሄኛው ትክክል ነው ይሄ ትክክል አይደለም የሚለው ብዙ ነገር የሚወሰነው በሃይማኖት የሚነግረን ሶሳይቲ የሚነግረን ነገር አለ እና አሁን ላይ ደግሞ ሞሮፍ ብዙ በተለይ ያደጉት ሀገራት ምናምን ሪሊጅን እንደምናየው ነው በጣም ኢንፍሉዌንሱን እያጣ ነው አለ አይደለ እነዚህ ኢንስቲትዩሽኖች እያጡ ስለሆነ ብዙ ሰው ዋትስ ሞራል የሚለውን ነገር በራሱ መወሰን ነገር ያለበት አይነት ሲቹዌሽን እየተፈጠረ ስለሆነ እንደዚህ አይነት ኤክስፐሪመንቶች ሶሳይቲ ይሄ ከዚህ ከሞራሊቲ ኩዌስችን እና ሶሳይቲው ከተቀበለው ነገር ኦኬ ሁሉን ነገር እኔ ወስናለሁ ዋትስ ጉድ ዋትስ ባድ ኤስታብሊሽመንቱ ወይም ደግሞ በቃ እነዚህ ነገሮች ሶሳይቲው የሆነ ሰዓት ላይ የፈጠራቸው ነገሮች ናቸው ስለዚህ ብሎ በራሱ ኢንዲፔንደንትሊ ማሰብ ሲጀምር ፕራክቲካሊ ምን ሊሆን እንደሚችል ያሳየን ይመስለኛል ነገር እና እሱን ለመሆን ነው የጣረው ብዬ ነው የማስበው ራስኮልኒኮቭ እዛ እንደውም ያስፈልጋል this time ላይ ምክንያቱም በቃ እዚህ ያለኝ ግን አይዲያ ምንድነው መጽሐፉ ሲጀምር ጀምሮ የቤት ኪራይ ለመክፈል ሲል ከሷ ጋር እየሄደ ነበረ ጄዌለሪዎችን የሚሸጠውና ሶርስ ኦፍ ፈንዱ ሆነች ከዛ አይ ቲንክ ክራይም ለመስራት ሲያስብ መጀመሪያ አእምሮ ውስጥ የመጣችው እሷ ነች ወዲያው ሄዶ ገደላት ዘን ከገደላት በኋላ ቁልፍ ፈልገው ነገር ነው አይደል ለመስረቅ ይፈልገው ሶ ፒዩር የሆነ አሁን ለምሳሌ ፒዩር የሆነ ምንም ፊሎሶፊካል ምናምን ሳይሆን ፒዩር የሆነ የክራይም ኢንቴንትና ክራይ በቃ የወንጀል ኢንቴንት ነው ኢንቴንቱ ምንድነው እሷን ገድሏት ገንዘቧን ለመውሰድ ከዛ በኋላ ግን ፕሮብሌሙ የሚመጣው ምንድነው ኢኖሰንት የሆነች እህቷ ያንን ክራይም ዊትነስ ስታረግ ዴፊኒትሊ የትኛውም ወንጀለኛ እንደዛ ነው የሚያደርገው ምክንያቱም አይታ ዝም ብላ ህይወት አይቀጥልም ኦብቪየስሊ ለፖሊስ ሪፖርት ታደርግበታለች ምስክር ትሆንበታለች ስለዚህ ያለው አማራጭ እሷንም መግደል ነው ከዛ በቃ ያው የመጨረሻ ጨካኝ የሆነ መጣ እዛ መጽሐፍ ላይ ብዬ ነው ማስበው ስለዚህ አሁን ሄሮይክም ሳይሆን እኔ ለዛ ጋር ለኔ ፒውር ክሪሚናል ነው እዛ ጋር ግን እኮ እንደዚህ ብለን ሲምፕሊፋይ ማድረግ እንችላለን ምክንያቱም ፋይናንሻል ነገር ብቻ ቢሆን አትሊስት ይወስድ ነበር አልተጠቀመበትም ምንም ፋይናንሻሊ እኮ ምንም እኮ የተጠቀመው ነገር የለም ላይክ ወስዶ ያገኘውንም ሰጠ የሆነ ሰዓት ላይ ደበቀው ምናምን ሲቀጥል ኢቭን የተጠቀመበት ዌይ ራሱ ይሄ ላይክ ምን ያህል እነዚህ እንደ ናፖሊዮን የሚላቸው ሰዎች ምንም የሚፈሩ አይደሉም ላይክ ኢቭን ሁለት ያስቡም ይላል እኮ እና እኔ ይሄንን ያብሰለሰልኩ ያወጣው ያወረድኩ ያለሁት እንደነሱ ኤክስትራኦርዲነሪ ስላልሆንኩ ነው ራሱንና የመረጠበት መንገድ ራሱ ምንም ብዙ ነገር ማድረግ ይችላል ያንን በቀን ነው ኢቭን ማታ አይደለም ከዛ ደግሞ አክስ ይዞ ሄዶ ነው ቤቱ ድረስ ሰው በተሰበሰበበት ተደብቆላ አይደለም እና እንደዛ ራሱ ዴሪንግ የመረጠበት መንገድ ራሱ ለራሱ ፕሩቭ ማድረግ የፈለገው የሆነ ፖይንት አለ ብዬ ነው ማስበው ከዛ በኋላ ፋይናንሻል ኦፍ ኮርስ ኢት ኩድ ቢ ዲሉዥን ውስጥ ገብቷል ማለት ወይ ክሊርሊ ያሰባ አይደለም ከዛ በኋላ ማለት ፎርስድ ሆኖ ሄደ ዘን ክራይሞቹን ሲደራረብ ሂ ሎስት ሂዝ ኮንሽስ ወይም ደግሞ ፒውርሊ ላይክ ዲሉዥናል ሆነ ብዬ ነው ማስበው እኔ ማለት ነው አድ ስምረትን ተስፍሽም ያላችሁት ላይ ለመጨመር በአርቲክሉ መሰረት ኤክስትራኦርዲናሪ ነኝ ብሎ አስቦ ከዛ I think he found out that he is not extraordinary exactly እኔ እንደዛ ነው ያሰብኩት exactly ምክንያቱም ራሱ ጋር መኖር አልቻለም አክሰፕት ማድረግ አልቻለም ነገር ግን I think እዚህ ጋር ማለት የምፈልገው ምንድነው የሱ I'm thinking extraordinary የሚባል ሰው አለ ብሎ ደምድሟል ኦኬ ሶ ወይ አሁን እንግዲህ ካራክተሩ ስናወራ ማለት ነው ወይም ደግሞ ጸሐፊው ሰዎችን በዛ ደረጃ ያያል ማለት ነው እና ይሄን እንዴት ነው የምታዩት ኢዚት አሁን እሱ ናፖሊዮን ኤክስትራኦርዲናሪ ነው ወይ ሪሊ ነው ወይ ኦፍ ኮርስ ያ በጣም ብዙ ታሪክ እናውቃለን ስለሱ ግን ያ ኤክስትራኦርዲናሪ ሰው ያደርገዋል ሶ he believed ካራክተሩ ውስጥ ያንን እምነት አስቀምጦበታል ጸሐፊው የጸሐፊው እምነት ነው እዛ አካባቢ በጣም በዛ ንጉስ በመጣባቸው
በዛ ኢምፐረር ስለመጣባቸው ጥቃትና በወቅቱ በነበረው ታላቅ ስም ነው ያለው ናፖሊዮን እና አውሮፓ ውስጥ በዛ ምክንያት ሜንታሊ ትልቅ አድርገው ስለውታል። ኢነሴንስ ምንድነው ከሰውነት አንጻር ነው ማውራው እና ሪሊ ከሱስ አንጻር እንዴት አያችሁት? እሱም ራሱ ኮሽነብል ማለት ነው። አይ ቲንክ ናፖሊዮን በዋር ወይም ደግሞ በሊደርሺፕ ወይ በምናምን ነው ሰዎችን ሲገል የነበረው ማለት አሁን በጦርነትና በባትልፊልድ ሰው መግደል እና ኢንዲቪጁዋሊ ሃውስ ዶር ክራይም በጣም የተለያየ ነገር ነው ብዬ ነው የማስበው። እና ያው ግን እሱ ብቻ ሳይሆን ላይክ እዛ ለመድረስ አሁን እኮ እዛ ቦታ ፓወር እስኪኖረው ድረስም መንገዱ ላይ እኮ ደግሞ የሚያስወግዳቸው መንገዱን የዘጉበትን ሰዎች የሚያስወግድበት እኮ የማንሰማቸው ከትንሽ እስከ ትልቅ ታሪኮች ሁላ ይኖራሉ። የሰማነው ነው፣ ግን ብዙ ነገሮች ይኖራሉ እና እዛ ላይ የሚደርሱት ሰዎች እንደዚህ አይነት ሜንታሊቲ ሲኖራቸው ነው። ሲቀጥል ደግሞ ኢቨን ናፖሊዮንን ብቻ አይደለም ኤግዛክትሊ በጣም እንደዛ ብለው የሚያስቡ ሰዎች አሉ። አንደኛ ፎር ዘ ግሬተር ጉድ እነዚህ ሰዎች ትንንሽ ነገር እኮ ሊሆን ይችላል። አሁን ለምሳሌ በሳይንስ በሪሰርች ምናምን ላይክ ለብዙ ሰው የሆነ መድኃኒት ለማግኘት እዚህ ጋር የሆኑ ሰዎችን ብንጎዳ ችግር የለውም የሚል በዛ አይነት ሜንታሊቲ እኮ ብዙ የሳይንስ የዛሬ ስንት ዓመት የተሰሩ ሪሰርቾችን እኮ ብታነቡ በጣም የተቀጥጡ ኢቲካል ዳይለማ ያላቸው ነገሮች ተሰርተው ነበር። ያ በምንድን ነው እንትን ያደረጉት? ምንድን ነው የሚባለው? ራሽናላይዝ ያደረጉት ለብዙሃኑ ከሆነ ከመጥፎ ነገር የሚያወጣ ነገር ስለሆነ በሚል ማለት ነው። እና እንደዚህ አይነት ደግሞ ሜንታሊቲ ያላቸው አሁን ይሄ ሪፕሬዘንት የሚያደርገው ናፖሊዮንን ኤግዛክትሊ ሳይሆን ይሄ ሜንታሊቲውን በአጠቃላይ ኢቨን ኢንስቲትዩሽናል ራሱ በአገራትም ደረጃ ፓወር ያላቸው ሰዎች እኮ እንደዛ ነው ሲጀመር የሚያደርጉት እና እሱን ነገር ኩዌስችን የሚያደርግ ነገር ይመስለኛል። አሜዚንግ ባይ ዘ ዌይ እዚህ ጋር በጣም የሚገርም ነገር ነው ስምረት ያልሽው እና ባይ ዘ ዌይ በጣም የሚገርመው ነገር ይሄ ሚንስ ጀስቲፋይ ዘ ኤንድ በጣም የሚገርም ስታብሊሽድ የሆነ በጣም ኤቭሪ ሲስተም ላይ ሌጋል ሲስተም ላይ ለምሳሌ በጣም ነው የሚጠቀሙበት። ኦልሞስት ብዙ ሎየሮችን የማውቃቸው በዳይሬክትሪም ኢንዳይሬክትሪም ቴስት ያገኘሁት ፋክት ምንድን ነው በደንብ አድርገው በዚህ ሜንታሊቲ ነው እንዲማሩ የሚያደርጋቸው። ምናልባት እዚህ ውስጥ የህግ አዋቂዎች ካላችሁ ልታርሙኝ ትችላላችሁ። ግን በትክክል የሚደረገው ምንድነው ኢቨን ለምሳሌ ኢምፕሎይመንት እንትን ብትመለከቱ እንትኑን ላለመረበሽ ምንድነው የኤስታብሊሽድ የሆነውን የኢኮኖሚ እንቅስቃሴ ላለመረበሽ ወይም ደግሞ ችግር ውስጥ ላለመክተት ከሚል አንጻር ነው እንትኑ የቀረጹት ፍሬሙን ማለት ነው። እና አይ ቲንክ ይሄ በጣም ለሚንስ ጀስቲፋይ ዘ ኤንድ እና በተቃራኒው ያለው የፊሎዞፊካል ኮስችን አይ ቲንክ በጣም ፓወርፉል ነው። ኢንዲቪዥዋሊ ሰው የሚወስነው ነው ባይነኝና ይሄን አስተያየት ለመስጠት ነው። ሜይ ቢ መጨረሻ ላይ ያነሳው ጉዳይ ላይ አንተ ብዙ ጊዜ ዘ ሚንስ ጀስቲፋይ ዘ ኤንድ እየተተወ ያለ ኮንሰፕት ነው። አሁን ለምሳሌ ሲምፕል ምሳሌ ልስጣችሁ። ፖሊስ ወንጀለኛን ደብድቦ የሚያገኘው ኤቪደንስ በፍርድ ቤት ዘንድ ተቀባይነት የለውም። ዘ ሚንስ ዳዝንት ጀስቲፋይ ዘ ኤንድ ማለት ነው። ላይክ ትክክል የሆነ ኢንፎርሜሽን ሊሆን ይችላል እኮ ግን ላይክ በኮርሽን ወይም ደግሞ በኃይል ከተገኘ ሚሱ ኢንዱን ጀስቲፋይ ማለት ዘ ኦፖዚት እንትን ነው የምናገኘው። ፍሩት ኦፍ ፖይዝነስ ትሪ ነው የሚባለው። እና እንዳልከው ቫይስ ቨርሳ ነው ነገሮችን የምናገኘው። ያየሁበት አንግል አሁን ለምሳሌ ላይክ ሰምሃው ሴትዮዋ ጆሌሪ የምትሸጠዋ ሴትዮ ኢቭል ነች፣ ከፑር እንትን ትላለች ብሎ ነው ሊገርላት የተነሳሰው። ኢን ማይ ቪው ኢቭን እኮ እሱ በችግሩ ጊዜ ለእሷ ነበር እየሸጠ ገንዘብ ሲያገኝ የነበረው። እና እንዳልኳችሁ ዲቤቱ ያው ይቀጥላል ማለት ነው። ላይክ ዋት ካይንድ ኦፍ ሲምፕሊ በቃ በኢኮሲስተም ውስጥ ያለች ቢዝነስ ውመን ነች ብዬ ነው የማስባት። በቃ ጀስት
እንደ ቬንቸር የገባችበት አይነት ሰው ነች። ኤንድ ሺ ዶንት ዲዘርቭ ቱ ዳይ ሞራሊ ኮራፕት ስለሆነና ክሪሚናል ስለሆነ ነው ያንን ነገር የፈጸመው። ከዛ በኋላ ያንን ወንጀል ፊሎሶፊካሊ ጀስቲፋይ ለማድረግ የሚደረገው ጥረት አሰች ዳዝ ሜክ ሴንስ ብዬ ነው አስበው። ኢን ማይ ቪው ሲማ ጠፋች። ሆስታችን በሚገርም ሁኔታ መድረኩን ትሳውታለች። አማራጭ የለኝም እስከምትመጣ ድረስ። ውሰጂ አይ ቅድም ሲነሳ የነበረው ሀሳብ ትዝ አለኝና አንደኛ ይሄ ሞራሊቲ የሚባለው ነገር ቅድስት እባክሽ እያየሁሽ ነው ብትመለሽ ደስ ይለኛል። ምንድነው አሁን ሞራሊቲ ኦፍኮርስ የተፈጠረ እኮ ሊሆን ይችላል፣ በሶሳይቲ የተፈጠረ ነገር ሊሆን ይችላል። ይሄ በጣም እንዴት ነው ኢኔት የሆነ ይሄኛው ነገር ትክክል ነው ተብሎ በተፈጥሮ የተሰጠ ወይም ደግሞ ይሄ በቃ ሃይስት ናቹራል የሆነ እኮ ሎ ላይኖር ይችላል። ግን እስቲል ባላንስ ኦፍኮርስ ሁሉም ነገር እያልኩ አይደለም፣ ግን ቱ ሰም ኤክስቴንት የሆነ እንደ ሶሳይቲ አብረን እንድንኖር የሚያግባባን we choose to follow ነገር እንደዛ ማለት ኢቨን የሆነ ላይክ ኦኬ ይሄ እኮ ፊክሽን ነው ፈጠራ ነው ብለን ራሱ የሆነ ሳለ እንኳን ብዙ ሰው አይነቃም ሲጀመር። ግን የሆነ ሰው ቢነቃ እንኳን ስቲል we choose to follow ነገር ምክንያቱም አሁን እኛ ለመኖር የሚያስፈልጉን በጣም ብዙ ነገሮች አሉ። እንደውም በጣም የምስማማውን ሀሳብ እንትና ሲያወራ ሰምቻለሁ ዶክተር ዳዊት ማለት ነው። እና ሰው ይሄ አለ አይደለ ይሄ ምንድን ነው የሚባለው ፒራሚድ ኦፍ ሰው በጣም የሚያስፈልጋቸው ነገሮች ምግብ፣ መጠጥ ምናምን ከዛ ፍቅር ምናምን ተብሎ ያ ፒራሚድ አለ አይደለ። ከዛ ውስጥ እንደውም አንደኛ መሆን ያለበት ሰው ነው ሲል ዶክተር ዳዊት ሰምቻለሁ። በጣም ትክክል ነው። ምክንያቱም የሚያስፈልጉን ነገሮች በሙሉ ኖረው ስንወለድ አጠገባችን ሌላ ሰው ከሌለ ሰርቫይቭ ማድረግ አንችልም። በቃ ሰርቫይቫላችን በሌላ ሰው አጠገባችን መኖር በቃ አት ዘ ሜርሲ ኦፍ የሆነ ሰው ነን እኛ ሰርቫይቭ አድርገን ለመቀጠል ህይወትን ማለት ነው። ስለዚህ እንደዛ ከሆንን ደግሞ ሌላ ሰው ደግሞ ፒክቸር ውስጥ ገባኛ ህይወት ውስጥ ገባ ማለት ከዛ ሰው ጋር አብረን እንድኖር ምክንያቱም የፈለግነውን እንትን ብለን ላይክ ሰው ይቀየማል፣ ሰው የሆነ ነገር የምንፈልገውን ላያረጉልን ይችላሉ ምናምን። ስለዚህ እሱ ለኛ ሰርቫይቫል ለሰው ሁላ ብለን አይደለም ለራሳችን ሰርቫይቫል ያ ሰው ጋር እንዴት ነው አብሬ መኖር የምችለው የሚለው ነገር ይመጣል። ስለዚህ እነዚህ ሞራሊቲ ከሰው ጋር ደግሞ ላይክ አት ዘ ኤንድ ኦፍ ዘ ዴይ እነዛ ነገሮች ናቸው ወደ ሞራሊቲ እየተሰበሰቡ ያው በሶሳይቲ ደግሞ ተጨማሪ የሚደራረቡ አላስፈላጊ የሚሆኑ ነገሮች ሊኖሩ ይችላሉ። ግን አት ዘ ኤንድ ኦፍ ዘ ዴይ የሆነው የምንስማማባቸው የሆኑ ነገሮች ካልሆነ ይሄ ሶሳይቲ የሚባለው ነገር እንደ ማህበረሰብ የሚያስቀጥል የሆነ ገመድ ነገር አይኖረውም። በቃ ሁሉም የፈለገውን የሚያደርግ ከሆነ ውጥንቅጡ ነው የሚጠፋው ነገር። ስለዚህ ላይክ ያ ጀስት ለራሳችን ለሰርቫይቫል ስንል እነዚህ ሞራሊቲ የሚያስፈልጉ ነገሮች ያስፈልጋሉ። ከዛ ደግሞ ብዙ ሰው ግን አብዛኛው ሰው ሁሉንም ነገር ሁሉም ነገር ኢቨን በቃ ብዙ እንደዚህ እንዴት ነው አሁን ለምሳሌ የሆነ ነገር በጣም የሆነ ነገር ስትረዱ ኦኬ ይሄ ነገር ለካ በህግ የተወሰነው በዚህ ነገር ነው፣ ኦኬ ለካ ይሄ ነገር ለካ አብሶሉት የሆነ ትሩዝ አይደለም የሚለውን ነገር ካልተረዳን ብዙ ነገሮች ፊክሽናል የሆኑ ነገሮች የሶሳይቲ ነገሮች ላይክ አልቲሜት የሆኑ በጣም እንትኖች ይሄ ብቻ ኦርደር ኦፍ ጋድ ነገር ይመስለናል ነገር እና እነሱን ነገሮች ሁሉ ልከተል ካልን የራሳችንን ብዙ ነገር ከራሳችን ሊሚት የምናደርገው ነገር ይኖራል። ግን እነሱን ነገሮች ሪኮግናይዝ አድርጎ ከዛ ደግሞ ኦኬ እነዚህ ነገሮች አብሬ ለመኖር ስል ፎሎ አይ ቹዝ ቱ ፎሎ የሚለውን ነገር ግዴታ የሚሆን ይመስለኛል። ዞሮ እስቲ እነ ቅድስት ትመታለች ወደ እሷ ደግሞ። እሺ እኔ በመሀል ሶሪ ተቋርጦ ነበር ስልክ ገብቶብኝ መጠየቅ የምፈልገው አንተነንም ተስፍሽንም አይ ሚን ሶ ኦልሬዲ ኤግዚስቲንግ የሆኑ ፍሬምወርኮችን ካልተጠቀምን ምን መጠቀም እንችላለን? ሰው በፋውንዴሽን የሚንቀሳቀስ ነው ማህበራዊ ስለሆነን ተስፍሽ ያለውም አለ አይደል ሮዲ ከሰው መሀል ስላልሆነ ነው በጣም ብዙ ውሃ ልኮቹን ያጣው እነዛን 2 ወራቶች 3 ወራቶች ብቻውን ስለነበረ ነው። ሶ የሰው ልጅ ምንድነው መደገፍ ያለበት? ማህበረሰቡን ያስቀመጠለትን ካልተደገፈ አይጠይቅ ሳይሆን
መጠየቅ ግዴታው ነው፣ መመርመር ግዴታው ነው። ግን ምን ኦልሬዲ ስታብሊሽድ የሆኑ ፍሬምወርኮችን ካልተጠቀመ with a little bit of grain of salt ካልተጠቀመ ምን ይጠቀም? in our generation where religion is not that much rely የምናደርግበት አይደለም። ሞር ኦፍ ሌሎች ቀለማቶች ይዞ ነው ያለው ሪሊጅን፣ ፖለቲካም እንደዛው። ሶ ምን what are the frameworks you suggest አንተነ ስለ ጉድ ኤንድ ስለ ኢቪልም ስትለን ነበረ እዛ ላይ እና አንድ ከጉድና ከኢቪል ውጪ ይሄ መጽሐፉ ከጉድ ከኢቪል ውጪ የሰው ልጅ የተለያየ ከለር እንዳለው ያሳያል ብዬ ነው እኔ ዲፕሊ ማምነው። ግን ምን አይነት ፍሬምወርኮች መኖር አለባቸው? ሶስተኛው ላንተ ነው ይሁላ ጥያቄ። ሶስተኛው ጥያቄ የደራሲ ግዴታ ምንድን ነው? የደራሲው ግዴታ ምንድን ነው? ኦተሩ የጫነባቸው ስትል ነበርና የደራሲው ግዴታ ምንድን ነው? አንድ ሰው መጽሐፍ ሲጽፍ ህይወት ምሻውም ትላለች፣ እኔ ስጽፍ ፌሚኒስት መሆን አልፈልግም፣ እሱም በስሬ ይሰራዋለሁ ትላለች እና ስሬን እዛ ጋር ማምጣት አልፈልግም። አንዳንድ ሰው እንደዛ ሶ የዶስቶቭስኪ ግዴታ ምን ነበረ አዛን ኦተር? ከዛ ሌሎቻችሁ መጨመር ትችላላችሁ። ይሄ ግን ላንተ ነው። አንተነ ኢዝ ሎስት አንተነ እስኪመልስ ድረስ እኔ አንድ ጥያቄ ሁላችሁንም ጠይቃችሁ የሆነ የማይመች ቦታ ሆኜ አልተመቸኝም ነበርና ምንም አይነት የሜንታል ችግር የለበትም የሚለውን ሀሳብ አጸደቃችሁት መሰለኝ። እንዴት ማለት ያ ሁሉ አፕና ዳውን ታዲያ እንዴት ሃው ካም? ኧረ አንድ ሰው መጨረሻ ነገር ተስፍሽ ምን ትላለህ? የአእምሮ ችግር አለበት ማለት ላይክ አንፌቨረብል የሆኑ ነገሮች ሲያጋጥመው ነበር። ይሄ ሰውዬ የሚኖረው ካፒታል ሲቲ ውስጥ ነው። ኮንዶሚኒየም አይነት ነገር ውስጥ ነው፣ ፓስት የሆነ ኮንዶሚኒየም አይነት ነገር ውስጥ ነው የሚኖረው። ኤክስፖዠሩ ማታ ማታ ላይ ምናምን የሚያየው ነገር ላይክ ዩ ኖ ፐብ ውስጥ የሚጠጡ ሰዎች፣ ወጣ ሲል መንገድ ላይ ሲያይ ምናምን ኦቨርሊ የጠጡ ሰዎች፣ የሚጣሉ ሰዎች ዲፍረንት ማለት የሚያየው ነገር እንዳለ ይሄ ነው። ባክግራውንዱ እናቱ እህቱ ዲፍረንት ፒፕል የሚያያቸው ነገሮች ፕላስ ደግሞ ኢቨን ሲጀምርም አካባቢ ጠቅሰዋል እና ቤት ኪራይ ለመክፈል ይቸገራሉ ሁል ጊዜ፣ ምክንያቱም የሆነ ኢንካም ስትሪም ስለሌለው ማለት ነው። ሶ ዩዥዋሊ ሰዎች ገቢ ከሌላቸው ብዙ ነገር ነው ኦቨርቲንክ ያደርጋሉ። ገንዘብ የሚያገኙበትም መንገድ ኢዝ ኖት ናቹራል ማለት በወንጀል ወይ በምናምን ነው እና ይሄ ሰውዬ አንፌቨረብል ለሆነ ኮንዲሽን ተጋልጧል። በዛ የተነሳ የተለያዩ ነገሮችን ሲያደርግ ነበር። እነዛ ነገሮች ደግሞ አጌን ለመጥፎ ነገር ዳርገውታል። እንግዲህ ሜንታል ሄልዝ ማለት ብዙ አይነት ሜንታል ሄልዝ እንትኖች አሉ። ግን ይሄ ሰውዬ ሾኮችን አብዞርብ ሲያደርግ ነበር ብዬ ነው የማስበው። የተለያዩ የላይፍ ሾኮችን አብዞርብ ሲያደርግ ነበር። እነዛ ነገሮች ደግሞ አነሰሰርሊ ለነገሮች ሪያክት እንዲያደርግ እና ሞራሊ ኮራፕትድ እንዲሆን አድርጎታል ብዬ ነው የማስበው ነው። ፍርድ ቤት ብትከራከራለት ተስፍሽ የአእምሮ ችግር አለበት ብለህ ለማሸነፍ ሳይሆን የአእምሮ ችግር አለበት ትላለህ? ያው ብዙ ጊዜ ኢንሴኒቲ እንደ ዲፌንስ ሲነሳ ሜዲካል ኤቪደንስ ነው የሚቀርበው። ባይ ዘ ዌይ እንደ ክርክር ብናየው ይሄንን ነገር ሜንስትሪያ ወይም ደግሞ ኢንቴንሽን ይባላል። በቃ አክስ ይዞ ነው ሄደው ገና ሲጀመር። ያ ማለት ወንጀል ለመፈጸም ሬዲ ነው። እሺ በተለይ ኢቫኖቫን ፈርስት ዲግሪ መርደር ለማድረግ ሬዲ ሆኖ ነው የሄደው። ገደላት። ከገደላት በኋላም ራሱ ንብረት ለመውሰድ ጥረት አድርጓል። ሁለተኛዋን የመግደል አክሰሰሪ ነው ለክራይም። ሁለተኛዋን እህቷን የመግደል ፕላን አልነበረው። ምክንያቱም ኦሪጂናሊ አስቦ ሄዶ የነበረው ያችኛዋ ነው እና ለእንደዚህ አይነት ሰው ዲፌንድ ሳይሆን ልታደርጊው የምትችይው ለሶሳይቲውም ዴንጀረስ ስለሆነ
ዲፌንድ ታደርጊዋለሽ፣ ግን ምንድነው ሴንቴንሱ እንዲቀንስለት ማለት ቨልነረብል ነበር፣ ብዙ እንትኖችን ፌክስ አድርጓል። ስለዚህ ሴንቴንሱ እንዲቀንስለት ነው እንትን ልትይ የምትይው እንጂ ኢንሴኒቲን ኢንቮክ ለማድረግ በቂ የሆነ ነገር ቡኩ ላይ አላገኘንም። ሜንታል ኢልነስ ስንል ኢኩድ ቢ ወይ ስኪዞፍሬኒያ፣ ሌላም ነገር እና በዛ ሴንስ አላየሁም። እንግዲህ አሮን ነው እናንተ ሁለታችሁ የሕክምና ባለሙያም ስለሆናችሁ ዩ ካን ሴይ ሞር። እሺ እኔ እንትኑ ላይ ልጨምርና ማለት ነው። ለምሳሌ ይሄ መጀመሪያ ላይ አይ ቲንክ እንትን ምንድነው የሆነ ቦታ ላይ የሆነች ልጅ ምንድነው የሆነ ተጎድታ ምናምን ራሷን አታውቅም ነገር መታ፣ ከዛ የሆነ ወጣት ሰውዬ የተከታተላት እንደሆነ አይቶ እሷን ሊያስጥላት ለፖሊሱ ገንዘብ ምናምን ከሰጠው በኋላ ይሄን ሁሉ ስቴፕ ከጨረሰ በኋላ ላይክ ቶ ምናምን አይነት ነገር እንደውም ለምንድን ነው የምትከተላቸው አይነት ነገር ብሎ ጠይቆታል። ማለት ሀሳቡን እዛው በዛው ምን አገባኝ ብሎ ስላሰበ ነው ብላችሁ ነው የተረዳችሁት? እንትን ምንድነው ውሃ አካባቢ ቆሞ ለማኝ ስለመሰሉት ብር ሲሰጡት ውሃ ውስጥ ነው የጨመረው ብሩን። ላይክ ማለት እሺ ገንዘብ ምናምን አይፈልግ ምናምን ነገር ግን የመጀመሪያው ላይ ሪፍሌክት ለማድረግ የመጀመሪያው ላይ ከዛ ለሌሎቹ ሌላውን እንሰጣለሁ። የመጀመሪያው ላይ ልጅቷ ኦቨር ነው ድራንክ ያደረገችው፣ በጣም ነው የጠጣችው፣ ያንግ ነበረች። ከዛ በኋላ አንድ ሰውዬ ሲከተላት ነበር። ሊደባደቡ ሲሉ ፖሊስ ነገር መጣ። ዘን ልጅቷ ነች እንዲከተሏቸው ያልፈለገችው። መጽሐፉ ላይ እንደዛ ነው የተረዳሁት፣ አርሙኝ ከተሳሳትኩ። እና ከዛ መጨረሻ ላይ ታክሲ ለመያዝ እንዲረዳት ብሎ ለፖሊሱ ብር ሰጠው። ፖሊሱ የት አካባቢ ነው የምትኖሪ ብሎ ሲጠይቃት ልጅቷ ነች አሁንም ለመረዳት ያልፈለገችው። ዘን መጨረሻ ላይ አትከተሉ ምናምን ብላ ትታ ስትሄድ ሲከተላት የነበረው ሰውዬ አሁንም ድጋሚ መከተል ጀመረ። ያኔ ማለት እኔ ማነኝ ማለት ራሱ እነዚህ ሁለት ሰዎች በእንደዚህ አይነት ኮንዲሽን ውስጥ ያሉ እኔ ማነኝ ብሎ ራሱ ማለት ኦቨር ፕሮቴክቲቭ የሆነ ነገር መስሎ ተሰማው ለልጅቷ። ማለት እኛስ በእንደዚህ አይነት ሲቹዌሽን ብንሆን ምንድን ነው ልናደርግ የምንችለው? ከዛ ፖሊሱም ደግሞ ብሩን ወስዶ ቶ በቃ ግድ የለህም እኔ ይከተላቸው ሲል እኔ ይከተላቸዋለሁ ብሎ ቻሌንጅ ሲያደርገው ምን ብሎ ራሱን መጠየቅ ጀመረ? ሁዋማይን ማለት በቃ ሌት ዲስ ጋይ ኢንጆይ ሞመንት ኦር ሳምቲንግ እንደዚህ ነገር ነው የሚለው እንትኑ ላይ። እና አንዳንድ ጊዜ እኛስ ብንሆን ምን ያህል ነው ፈርዘር የምንሄደው? ሰዎች አንረዳ ሲሉን እስከምን ድረስ ነው የምንሄደው? ማለት ይሄ ኤግዛምፕል ሰውየው ሜንታሊ ኢሎ እንድልንስ እንዴት ሊያስችለን ይችላል? እኔ ለእኔ ያ ኢንተራክሽን ኖርማል ነው ብዬ ነው ያሰብኩት። ኤኒባዲ ኩድ ቢ ላይክ ዛት። እኔ እንደውም ይሄ ፓርት ኦፍ ሂዝ ኤክስፐሪመንት ነው ብዬ ነው ማስበው። ከትልቁ ከዚህ ከግራንዱ ላይክ ፊሎሶፊካል ኢንኳይሪው ጋር የተያዘ ነው ብዬ ነው ማስበው። ሲጀመር ይሄ ፊሎሶፊ እኔ እንግዲህ ብዙ ፍልስፍና አላነብም፣ ግን ናያሊዝም ምናምን የሚባለው ነገር አለ አይደለ? በቃ በህይወት ምንም ትርጉም የለም፣ የሰው ልጅ የተፈጠረው እንደዚሁ ነው፣ ነቲንግ ሪሊ ኢኔት የሆነ ቫሊዩ የለም የሚል አይነት አስተሳሰብ አለ አይደል? እንደዚህ አይነት ነገር ነው የሚያጫውተው የሚመስለኝ። ስለዚህ የሆነ ሰዓት ላይ ፓርት ኦፍ ሂም ላይክ ቫሊዩ ነገር ያደርጋል ወይ ለሰዎች ጥሩ ማድረግ ምናምን ነገር ይፈልጋል። ከዛ ደግሞ ይሄ ፊሎሶፊው ደግሞ ፍልስፍናው ሲመጣበት ደግሞ ለነገሩ ናቲንግ ማተርስ ወይ ደግሞ የራሱ ጉዳይ አለ አይደለ የሚለው ነገር የሆነ ብቅ ከራሱ ጋር የሚያደርገው ትግል ይመስለኛል። የሆነ ጥሩ ማድረግ ይፈልጋል፣ ከዛ ደግሞ ላይክ ያንን ነገር ደግሞ ኤክስፐሪመንት ማድረግ ይፈልጋል ነገር እና እሱ በሁለቱ መሀል ያለው ትግል ነገር ይመስለኛል። እንዴት ነው የተረዳችሁት እናንተ? ቅድስት እኔ ሜንታል ሄልዝ ኢሹ አለበት ብዬ አላስብም። ሰው ነው እንደ ሰውነቱ አንድ ጊዜ አቀደ፣ ያቀደውን ነገር ፈጸመ። ከፈጸመ በኋላ all the rabbit hole he went is what gives me the reason to say he's human. የአእምሮ ችግር የለበትም። ከፖርፋይሪ ጋር ሲጨቃጨቅ ሄዶ ራሱን ዲፌንድ ሊያደርግ የሄድበት የነበረው መንገድ እህቱና እናቱ ሲመጡ instead of being happy and feeling protected he did not። ምክንያቱም የሰራው ስራ ስለተገለጠለት
ሄዶ ለሶኒያ ለምንድን ነው ኮንፌስ ያደረገው? he chose who to confess to consciously እና እንዴት ቶርመንት ያደረጋት እንደነበረ እና እንደኔ ሰው ነው እንጂ የአእምሮ ችግር የነበረበት አይደለም። ተስፍሽ ያለውን ወስድና ሾኮች ስለነበሩበት ሾኮችን ፕሮፐርሊ አብዞርብ አላደረገም። ኦር አብዞርብ አድርጎ ሪያክት ያደረገበት መንገድ ነው እንዲህ ሊድ ያደረገው። ፎር ሚ እኔ ፓርት 6 ላይ ነኝ ያለሁት፣ አልጨረስኩትም ፓርት 6ን። ጤነኛ ነው ብዬ ነው የማስበው። ሪዝኒንጉ በጣም የሚገርም ነው። ስልም ነበረ ባይብልን ስለ አላዛር ከሞት መነሳት አንብቢልኝ ሲላት ሶኒያ he knew what he was doing from the get go he knew what he was doing። ገንዘብ ለማግኘትም አልነበረም ሴትዮዋን የገደላት ብዬ ያደረኩት እኔ እዛ ጋር ለዛ ነው። ኋላ ላይም ለሶኒያ ሄዶ ሲነግራት ለእኔ እንደዛ ነው ከመጀመሪያው ከመነሻው it was not about money if it was about money የተሻለ ገንዘብ ይሰርቅ ነበረ። if it was about money እንደዛ አንድ ጸሐፊውም እንደዛ ሊያቃልለው አልፈለገም ስገምት። ችግር የለበትም ባይነኝ እኔ። ኦኬ ይሄ ሀሳብ ሳይጨረስ ልጨምርበትና ይቅርታ አንተነህ እንትን ምንድነው አሁን ሶሪ ሀገራችን ውስጥ አስተውላችሁ ከሆነ የሆነ ጊዜ ወጣቶች ስፔሻሊ ወጣቶች ዩኒቨርሲቲ ላይ ምናምን ያሉ ወጣቶች አይሶሌት ሆነው መጽሐፍ ምናምን ካነበቡ በኋላ የሆነ እንደዚህ አይነት እንትን ጥያቄዎች የአእምሮ ጥያቄዎች ምናምን እንትን ሲሉ ማህበረሰቡ እንዳበዱ የሆነ ነገር እንትን እንዳሉ ምናምን በጣም ብዙ አይነት ወጣቶች አሉ በዛ መንገድ የሚያልፉና ስለዚህ አሁን እናንተ ከሰጣችሁኝ አዲስ ፐርስፔክቲቭ ተነስቼ ሳስበው እነዚህ ሰዎች ሜንታሊ ኢል ሳይሆኑ ላይክ ማለት በጣም እንትን አለብኝና በጣም ብዙ ሰዎች አውቃለሁ በእንደዚህ ኬዝ እንትን ያሉና ያው መጽሐፉ አይደለም ያሳበዳቸው ግን ሌሎች ብዙ ፋክተሮች ይኖራሉ ግን ላይክ ቱ ማች ነው። እኔ ጃስት ፕሮሰስ ላድርገው። ግን እናንተ ምን ታስባላችሁ? እንደዚህ አይነት ሰዎች አሉ አይደል ሀገራችን ላይ በተለይ ወጣቶች የሰፈር ውስጥ ምናምን በጣም አይሶሌት ሆነው የሚቀመጡ ወይ ደግሞ በጣም ጭምት የሆኑ ልጆች ምናምን ነገር ከዛ የሆነ ሰዓት ፋሚሊ በቃ ለቀዋል ምናምን ብሎ ይሄ ጸበል ሕክምና ምናምን የሚወስዳቸው እንትኖች አሉና ከሱ አንጻርስ ስለዚህ እነዚህንም ሰዎች ከዛ አንጻር ማየት እንችላለን። ያው ጀነራሊ ማለት ነው። ሩሃማ እችን ያነሳሽው ሀሳብ ምን መጣልኝ መሰልሽ? አንተንም ቅድም ስላነሳው የፍቅር እስከ መቃብር ላይ ያለው ጉዱ ካሳ፣ አውቴዝ ድራማ ላይ ያለው እብዱ የሆነ መጽሐፍ የምወድ መጽሐፍ አለ የሊዲያ እዛ ላይ ያለ አንድ እብድ አለ። ከዛ ደግሞ ከአመፃ ባሻገር የሚል ማን ነው የሆነ አለና እዛ ላይ እብዶች አሉ፣ በጣም ብዙ እብዶች እዛም አንዳንድ እብዶች አሉና የለመድናቸው ኦልሬዲ ስታብሊሽድ የሆኑ አኗኗሮችና ፍሬምወርኮች ፋውንዴሽኖች የማይመቻቸው ሰዎች ብዙ ጊዜ እብድ ተብለው ነው የሚሳሉት። ኢቨን ኢን ዘ ቡክስ ኢየሱስም ተብሏል። እኔ ግን አይ ቲንክ ቪላን የሚለው ተርም ይመስለኛል በደንብ የሚገልጻቸው አይደል ነው። ምንድን ቪላን ማለት ላይክ ሜን ከለምድ ነው ቲንኪንግ ውጪ ወጣ ብለው የሚያስቡ ካራክተሮች አይ ቲንክ ቪላን ነው የሚባሉት በእንግሊዝኛ ካልተሳሳትኩ። ኢየሱስም እንደዛ ለምሳሌ ይሄ እብድ ነው መሰለኝ ገንዘብ እና ባለጠግነትንም ይንቃል ተብሎ እነዛ መጽሐፍ ቅዱስ ላይ አንብቤያለሁ። ማለት ሰውየው ገንዘብን ይንቃል ብለው
እብድ ነው እብድ ሳይሆን አይቀርም አሉ ይላል። እና ያው እንትን ነው ከሶሳይታል ከተባለ ኖርም ውጪ የሚያስቡ ሰዎች ዳዝንት ሚን ግን እንግዲህ እናንተ መቼም ስምረት ባላችሁበት በክሊኒካል ዲፊኒሽኑን የሜንታል ሄልዝ የሚባለው ነገር እንዳለ ሆነው ብዙ ሰዎች የሆነ ስቴት አለ የሚደርሱበት ከኖርማል የሶሳይታል ፈንክሽናል ከሆነ ቲንኪንግ ደረጃ ላይ ላይክ የሌሉ ሰዎች አሉ። ላይክ ሜንታሊ ኮምፕሊትሊ የሆነ ዲስተርብድ የሆነ ነገር ያላቸው ኮንትሮል ራሳቸውን ማድረግ የማይችሉ ሰዎች ያው በበሽታ ደረጃ ይኖራል አለ የምናየው ነገር ነው። ግን እሱ ኢስ ፓርት ኦፍ ኦቨርኦል ሲክነስ ነው እንዳለ። ግን ለእኔ ምድር ላይ ያለው የአእምሮ በሽታ የሚባለው እኔ እንግዲህ ይቅርታ አድርጉልኝ አንዳንድ ነገር ያው የግልጽ መናገር ይኖርብኛል እና የሰው ልጅ የአእምሮ በሽተኛ ነው ብዬ ነው የማስበው አሁን ባለበት which means ሜንታሊ አእምሮ የሚባለው አካል ራሱ አሁን ከተሰጠው ይሄ ከናቹራል ፈንክሽን ውጪ የሚያደርገው ነገር አለ በስብዕና ደረጃ ማለት ነው። እና አይ ዶንት ቲንክ ይሄ የኖርማሊቲን ስናስብ በጣም ፐርስፔክቲቭ ነው። አንዱ ቦታ ለአንዱ ሰው ኖርማል የሆነው ለሌላ አይደለም። ኢቨን ዊዝን ካልቸራል ዲፍረንስ ውስጥ እንኳን ሰዎች እብደት ነው የሚሉት አለ አንዱ ጋር እንደ ጥሩ የሚወሰደውን ነገር ማለት ነው። ግን ዛት እነዚህ አርጊመንቶች እንዳሉ ግን እኔ ባገኘው ይህን ሰውዬ አሁን እንደውም ስንወያይ የመጣልኝ ሀሳብ ምንድን ነው? ኦኬ ይሄን ሰውዬ እኔ ባገኘው ምንድን ነው የምለው? ኦኬ ችግሩ ሰው መግደሉ የዚህ ውዝግቡ ጥያቄው እንዳለ ያለበት ፉል ኦፍ ኮስችን ነው። እንደ ብዙ ሰዎች ሙሉ የመልስ ያጣ ብዙ ጥያቄ ያለበት ሰው ነው እና የሆነ ራሱ ምድር ላይ ሲኖር ያገኘ ሰው እና የሆነ ሶሉሽን ይፈልጋል፣ መኖር ይፈልጋል፣ የሆነ አስተሳሰብ አለው፣ ጥያቄ አለው፣ ግራ መጋባት አለበት፣ የተለያየ በቃ እንደ ሰው ካልቸር አለው፣ ሃይማኖት አለው፣ አስተሳሰብ አለው፣ የፖለቲካ አቋም አለው፣ የገንዘብ ፍላጎት አለው። this is a kind of person like any person ምድር ላይ የሚንቀሳቀስ ነገር ግን ደግሞ የሆነ ስቴጅ ላይ ያለ ሰው ነው እና ይህን ሰው ባገኘው ምንድን ነው የምለው ብዬ ራሴን ጠየቅኩና የመጀመሪያ ልጠይቀው የምችለው ምንድን ነው የምትፈልገው? ኤግዛክትሊ ምንድን ነው የምትፈልገው ነው የኔ ጥያቄ። ምንድን ነው የሚፈልገው? ከገደለ በፊት ቢያገኝና ከገደለ በኋላም ቢያገኘኝ ልሰጠው የምችለው መልስ አንድ አይነት ነው እና ይህንን መልሼ ለእናንተም ለሁላችንም መወያየት የምንፈልገው የሰው ልጅ ምንድን ነው የሚፈልገው ምድር ላይ ኤግዛክትሊ ለምንድን ነው የሚኖረው? ጀስት ራሱን ተፈጥሮ ስላገኘው ነው ወይስ አሁን ላይ ባለበት ሁኔታ የሚያስጨንቀው የሚያሳስበው ፍላጎቱን ራሱ ይፈትሸዋል ወይ? ሰው ስላለ ነው በቃ ዳሳዊ ሹድ ሊቭ ስለተባለ ነው የሚለውን ጥያቄ ነው ልመልስለት የምችለው። እንደ ሰው ግን እኔ ሙሉ ሰው ነኝ ብዬ ስለማምን ሳይሆን ስለ ሆንኩ ብዬ አብሶሉት ኮንፊደንስ ስላለኝ የሰው ልጅ ምድር ላይ የተፈጠረው እንዲኖር ነው። ሙሉ ሰው ሆኖ ማለት ነው። ሰው የሚባል አሁን የምናውቀውን አይነት ሰው ሳይሆን እውነተኛ ሰው አለ። እውነተኛ ሰው ጭንቀት የለበትም። እውነተኛ ሰው ፍርሃት የለበትም። እውነተኛ ሰው አሁን በተባለው በሲስተም በምናምን ውስጥ ራሱን ቢያገኝም እነዚህ ሁሉ ነገሮች ውሸት እንደሆኑ ከነዚህ እውነትን ሳይጠብቅ ወይም ደግሞ እውነትን ኤክስፔክት ሳያደርግ ስለሚኖር በአብዛኛው ህይወቱ ኦልሞስት ፐርፌክትሊ በሚባል ደረጃ ሰላማዊ ነው። ተስፋ የለውም፣ ተስፋ አያውቅም። ለምን? እነዚህ ነገሮች ተስፋ የሚሰጡት ነገሮች ውሸት ናቸው። ስለዚህ ባለስልጣንነት ናቹራሊ ምድር ላይ ያለ በማንነት የሚገኝ ፓወር ይዞ የሚኖር ሰው ነው ማለት ነው እና እነዚህ ሁሉ ህብረተሰብ የፈጠራቸው ነገሮች ከሞላ ጎደል
ኢምፐርፌክት እንደሆኑ ተቀብሎ ነገር ግን በዛ ኢምፐርፌክሽን ውስጥ ግን ምንም አይነት ኤክስፔክቴሽን ሳይኖረው ለምሳሌ ከፖለቲካ ኤክስፔክቴሽን የለውም። ገንዘቡ ውሸት እንደሆነ ያውቃል። ማግኘትም ማጣትም ወይም ደግሞ መፈለግም እነዚህ ሁሉ ገንዘብ ለገንዘብ ከገንዘብ የተሰሩ ነገሮች ናቸው። ሰውን ምንም ታሳቢ አያደርግም። ሰው እዚህ ውስጥ የለበትም በሙሉ ማለት ነው። እነዚህ ሁሉ ነገሮች እየተከናወኑ ያሉት ነገሮች አሁን መጽሐፉ እንደ አንድ ሳምፕል ብንወስደው እነዚህ ሁሉ ምድር ላይ የሚከናወኑ ነገሮች በህይወታችን የምናያቸው ነገሮች ሁሉ የዚህ ድራማ ፓርት ናቸው። ሰው ዝም ብሎ እንደ መጫወቻ ነው። ላይክ የሲስተሙን አጫዋች ነው። ሰው ከሌለ እነዚህ ነገሮች ሁሉ ስለሚፈርሱ ማለት ነው። እና ሰውን ማዕከል ያደረገ አይደለም ይሄ ሁሉ ነገር። ሰውን ማዕከል ካደረገ ብዙ ጥያቄዎች ወዲያው ነው የሚመለሱት። ብዙ ማያከራክሩ ነገሮች አሉ። ነገር ግን ፎር ዘ ሴክ ኦፍ ዘ ሲስተም ነው እና ሲስተሙንም የሚያራምዱት ሰዎች ቱል የሚያደርጉት ራሱን ሲስተሙን ነው። ለምሳሌ አንድ የፖለቲካ መሪ ሰውን ለመግዛት ሲፈልግ ራሱ የፖለቲካ ሲስተሙን ነው የሚጠቀመው። ግን ትልቁ መናገር የምፈልገው ነገር ምንድነው እዚህ ጋር ኤቭሪ እንትን ሊደርሺፕ ላይ የሚቀመጥ ሊሆን ይችላል። ኤቭሪ ፓወር አለኝ ብሎ ያለ ሰው ሊሆን ይችላል። ሩሉ እዛ ላይ አይሰራም። ያው እንደምታውቁት ፕሮብሌም ኢዝ ኖት ዘ ሩል ኢትሰልፍ። ሰው ተስማምቶ ያስቀመጠው ሩል እንኳን ሩሉ ቢኖርም ሩሉን አፕላይ የሚደረግበት ማሱ ላይ ነው እና ሩሉን የሚያራምዱ ሰዎች ሩሉን እንደ ቱል ይጠቀሙበታል እንጂ ኖት አንደር ዛት ሩል። ለዛ ነው ህግ የማይሰራው እዚህ ምድር ላይ። የገንዘብ ህግ አይሰራም። የሶሳይታል ሌላ የተለያዩ ህጎች ተብለው ስርዓቶች፣ ደንቦች አይሰሩም። በኮርፖሬት ወርልድም እንግዲህ አንዳንዶቻችሁ ልታውቁ ትችላላችሁ፣ በዛ ውስጥ ካላችሁ። በኮርፖሬት ወርልድም የሚባለውና የሚደረገው ሌላ ነገር ነው። በህክምናው ማለም እንደዚሁ እና በእያንዳንዱ ነገር ላይ የሚባለው ህግ ተብሎ የተቀመጠውና with all its imperfection apply እንኳን ቢባል የተሻለ ሶሳይቲ መፍጠር ይቻላል አሁን ካለው። ነገር ግን የሰው ፈንዳሜንታል ኮር የሆነ ኮራፕት የሆነ አይደንቲቲ ስለሆነ ያለው ሰው ይሄንን ሲስተም እንደ ቱል ተጠቅሞ ሌላውን ኮንትሮል የሚያደርግበት የፈለገውን የሚያደርግበት ነው እንጂ ሪሊ ራሱ ሩሉ እንኳን አይሰራም። ስለዚህ የተወሰኑ ጥቂት የሆኑ ሰዎች ደፋር፣ እንግዲህ በኢንኮቴሽን ደፋር የሚባሉ ሰዎች ልትሏቸው ትችላላችሁ። ወይም ደግሞ በአመለካከት በስብዕና የሌላቸው ሰዎች ልትሏቸው ትችላላችሁ። እነዚህ አይነት ሰዎች ቀጥታ በሚያደርጉት ያንን ነገር ፒክ አድርገው ላይክ መስዋዕት አድርገው ሊሆን ይችላል ዋቴቨር ዘይዱ ይህን ነገር እነሱ በፈለጉበት መንገድ ስለሚጠቀሙበት ኦልቲሜትሊ ማሱ ላይ የሚመጣው ኢምፓክት አሁን የምናየው ስቃይ ይባላል። ግን ያም ሰውዬ ተሰቃይቷል እና አይ ቲንክ የሰው ልጅ በአጠቃላይ ስቃይ ላይ ነው፣ ሰፈሪንግ ላይ ነው ያለው። ሰፈሪንጉ ግን በሲስተም መመለስ አንደርስታንድ በአእምሮ አድርጎ ሶሉሽን ለማምጣት አይቻልም የሚል ሀሳብ ለመጨመር ነው። እንግዲህ ተቃውሞም ካላችሁ አስተያየትም እቀበላለሁ። ግን የኔ እይታ እንደዛ ነው እና ልለው የምችለው ለሰውየው አይ ቲንክ እየተሰቃየ ነው። የምትሰቃየው ደግሞ አእምሮ ላይ ያለው ባለፈውም ዲስከስ አደረግ እንደነበረው እንትን ላይ ቴሌግራም ላይ አእምሮ ላይ ያለው መሆን አለበት እና መሆን የለበትም ብለህ የምታምነው ነገር፣ እውነትና ውሸት ብለህ የምታምነው ነገር፣ መልካምና ክፉ ብለህ የምታምናቸው ነገሮች በሙሉ ነው የሚያሰቃዩ። ስለዚህ ጣላቸው እና ከዛ ውጭ ራስን አገኝ። ምክንያቱም አንተ ከዛ ውጭ አንተ የምትባላለህ አንተ ከምታውቀው የሞራል ስታንዳርድ አንተ ከምታውቀው መልካም ከምትለው ክፉ ከምትለው ነገር ውጭ አንተ የምትባሉ ሰው አለ እና ለዚህ ነው ስታንዳርድ ያወጣል። ናፖሊዮንን ቅድም አንስተናል፣ እሱን ያወጣል፣ ያነጻጽራል። ይሄ ሁሉ ችግሩ ምንድን ነው? ሰውየው ላይ የተገነባው ግንባታ ከልጅነቱ ጀምሮ ያንን ግንባታ ካላፈረሰ በስተቀር አይ ቲንክ ማንኛውም ሰው ተስፋ አለው ብዬ አላምንም። ወይም ደግሞ ማንኛውም ሰው ከዚህ ከሰፈሪንግ እና ከጥያቄ ፉል ኦፍ ኮሽን ሆኖ ከመኖር ውጭ ምንም አማራጭ የለውም። እንዲሁ እየጠየቀ ይኖራል። ከዚህ በፊትም
ብዙ ሰዎች ይህን ጠይቀው የጠየቁ ነው የኖሩት። መልሱንም ሳይመልሱ አዳዲስ ጥያቄዎች ፈጥረው ሰው ላይ እንደውም ያልፋሉ ጭራሽ። ስለዚህ እኔ ምናልባት የኔ ድምዳሜ ምንድን ነው ለጥያቄ ሰዎችን ለጥያቄ የሚጋብዘው ሰፈሪንግ ምንጩም መፍትሄውም ያለው የሰው እምነት ላይ ነው። አስተሳሰብ ውስጡ ያለው ኮራፕት የሆነው ነገሩን ማጥፋት ላይ ነው። እሱም መልካምና ክፉ ብሎ የሚያስበውን ነገር ማጥፋት ነው። አንድ ቀን ሞክሩትና ወይ አንድ ሳምንት አይሆን ነው እንደፈለጋችሁት ግን ራሳችሁን ይዩት። ከዛ you will find the truth እውነቱ እዛ ላይ ነው ያለው ነው ብዬ መልሰው። እንግዲህ ራሲት የኔ አስተያየት እሱ ነው። እሺ በጣም ጥሩ። ሶኒያን ለምን መረጣት ብላችሁ አሰባችሁ? እሱ ስለምታንሳለሽ ብሎ አያስብም? ኮንፊስ ለማድረግ ሶኒያን ለምን መረጣ? ዋዲዩ ምን ትባላችሁ? ከዛ አንፃር ሌላ አንተንን አሁንም ደግሜ መጠየቅ የምፈልገው እንደዚህ አሁን ያነሳኸው ቀላል ነው? ወደዛ ልመልስልህ ነው። እንዲህ ቀላል ነው ራስን መጠየቅ፣ መልስ ማግኘት ቀላል ነው ወይ? ሁለተኛ የሰው ልጅ ጥያቄ እንደ ፊኒሽ ላይን አቺቭ የምናደርገው ነው ወይንስ አሲምፕቶት ነው? ይጠጋኝ ነኪ ነው? ጥሩ ጥያቄ ነው። ቀላል ነው አልልሽም። ምክንያቱም ምናልባት ይሄ ጊዜና መድረክ ላይ በቃ ይችላል እንጂ ለምሳሌ እኔ ረጅም ዘመን ይህንን ነገር ወይ መጠየቅ መመለስ አለብኝ ለራሴ ቢያንስ ወይም መመለስ አይችልም የሚል ድምዳሜ ላይ መድረስ አለብኝ። ግን ዝም ብዬ ሳልፈልግ ሳይሆን ፈልጌ በሚል I spent my youth age on questions like this እና ቀላል ነው አልልሽም። በጣም የሚያስደንቀው ነገር ግን መልሱ ግን ቀላል ነው። መልሱ ቀላል ነው ማለት መልሱና ሰው መልሱን ለማግኘት የሚሄድበት መንገድ ስላልተገናኘ ነው ልልሽ ይችላለሁ። ምን ለማለት ነው? አጠገብሽ ያለን ነገር አስቀምጠሽ አጠገብሽ እንዳለ ባለማወቅሽ ብቻ ባህር አቋርጠሽ ነገሩን ለመፈለግ እዛ ነው ስለተባልሽ እንደመሄድ ቁጠሪው። እንደዛ እንደው አይ ዶንት ኖ ያ ኮምፓሪዝን እንደው እንትን ለማለት ፈልጌ ነው። የሆነ ነገሩን በዚህ መልክ ላሳይሽ ፈልጌ ነው። በጣም ራሳችን ጋር ያለን ነገር ነው፣ ግን መልስ ነው ተብሎ የተሰጠን ነገር ሩቅ አድርጎ ነው የሚያስቀምጥብን እና አይ ቲንክ ዳት ኢዝ ፓርት ኦፍ ዘ ስትራቴጂ ብዬ ሳይሆን እውነቱ ሲታወቅ ቀላል ቅርብና አክቹዋሊ ለሰው ልጅ የሚመችም ነገር ነው መልሱም መንገዱ ማለት ነው። እና ሰው በራሱ በፍቃዱ ራሱን አግኝቶ የሚኖርበት ሰውነት አለው እና ቀላል ነውም አይደለም። ቀላል ነው ኢን ሴንስ ምንም አያለፋም፣ አያደክምም፣ ብዙ ማሰብ መድከም አያስፈልገውም። እኔ እንደሄድኩበት there's no need to do that። ልክ አየር እንደምትተነፍሽው ያክል ማለት ነው። አየር መተንፈስ እንደማያሳስብሽ፣ አየር መተንፈስ እንደማይከብድሽ ወይም ደግሞ ልተነፍስ ይሆን አልተነፍስ ይሆን እያልሽ እንትን እንደማትጠራጠሪው ይሄም የሰው ልጅ አሁን እምልሽ ጥያቄ መልስ የዛን ያክል የቀለለ ነው። አት ዘ ሴም ታይም ደግሞ ካላወቅሹ ደግሞ የዛን ያህል ልትሸወጅበትና መቼም ያው ሰው እንደ ብዙ ሚሊዮን የሰው ልጆች በምድር ላይ እንዳለፉት ሳታቂውም ልታልፊ ትችላለሽ ማለት ነው። እና ታሳዋይ ሴት ሁለተኛ ጠይቅሽ ምንድን ነው? ሶሪ ሶኒያን ኮንፌስ ለማድረግ ሶኒያ ጋር ነው የሚሄደው። እንደ መጀመሪያው ቢሆን ኦኬ ሶኒያን ሁሉም ሰው ስለሚንቃት አዳሪ ስለሆነች ሁሉም ሰው ስለሚንቃት ነው ብለን እናምን ነበረ። ግን እንደዛ አይነት ነገር እንደሌለው ተረድተናል። ፓርት ላይ ሶ ዋይ ዲድ ዩ ቹዝ
Why do you think he chose her? ያ አይ ቲንክ ሶኒያን ያስገባው እንግዲህ በሁለት ምክንያት ነው እኔ የማስበው። አንደኛው ብዙ ጊዜ ሶሳይቲ ላይ ሎ ሌቭል ተብሎ የሚጠቀሱት ሰዎች ውስጥ ሴተኛ አዳሪነት አንድ እንትን ነው ከካልቸራል ሪሊጂየስ እና ከተለያዩ ምክንያቶች አንጻር በሴተኛ አዳሪ ሆኖ መኖር እዚህ ሀገር አሁን ሴክስ ምንድን ነው የሚሉት ሴክስ ወርከር ነው የሚሏቸው እንደሱ መሆን እንደ ከካልቸርን ከሪሊጂየስ የበታችነትና የመጨረሻን ሰው ምሳሌ የማሳየት ነው። ኢቭን መጽሐፍ ቅዱስ ላይ በጣም አምፕሊፋይ ሆኖ ከሚነገሩ ታሪኮች ውስጥ አንዱ ያቺ ሴተኛ አዳሪዋ ልትወገር ስትል እንዴት አድርጎ ኢየሱስ እንዳዳናት፣ በተጨማሪም ደግሞ ሴተኛ አዳሪዋ መታ ኃጢአቴን ይቅር በለኝ እያለች በጣም ውድ የሆነ ሽቶ ሰብራ እያፈሰሰች እግሩን በፀጉሯ ስታጥብ ያ ታሪክ ዲፒክት የሚያደርገው ምንድን ነው? ኢቨን በጣም የሚገርመው በጣም እሱ ኢየሱስ እንዲህ አይነት ሰውን እንኳን ይቅር እንደሚል በጣም እንደሚወድ እንደማይጸየፍ፣ ኮንትራሪ ደግሞ ይህ ሰውዬ ማን እንደሆነች ቢያቅ ባልተጠጋችሁ ነበር ምናምን የሚለውን ሰውዬ ደግሞ እንዴት ሶሳይቲው እንዴት ሰዎችን ጀጅ እንደማያደርግ ተመልሶ ግን ኢየሱስ እዛ ጋር ምንድን ነው የሚላት? ተመልከት እኔ ከመጣሁ በኋላ እዚህ ቤት ውስጥ አንተ እግሬን እንኳን አላጠብክኝም። ይቺ ሴት ከመጣሁ ጀምሮ ያለቀሰች በፀጉሯ በውድ ሽቶ እንዲህ እግሬን ታብሳለች እና አንተ ግን ይህን አላረክልኝም እያለ ኮምፓሪዝን እየሰጠ እንግዲህ የዚህ ሴት እንትን ፍላጎት ብሎ ኤግዛክትሊ ፋክት ከሰውነቷ ብቻ ሳይሆን የተጠቀሰው እዛ ጋር ስራዋ፣ ማንነቷ፣ ባክግራውንዷ ነው እና አይ ቲንክ ብዙ ሰው እንትን ነው ጥያቄ መልስ አይገኝበትም ወይም ደግሞ የተናቁ ሰዎች ጋር መልስ ይገኛል ወይም ደግሞ እንደዚህ አይነት መፍትሄ ይገኛል የሚል እንትን ስላለው ነው አይ ቲንክ ዴሊብሬት ይመስለኛል እንጂ ማቴሪያሊ አንድ ሰው ሴተኛ አዳሪ የሆነች ጠቅላይ ሚኒስትር ሆነ መልስ በፖዚሽን ደረጃ ዳዝንት ማተር ማለት እኔ ማምነው እንደዛ ነው። በሰውየው የስራ ዘርፍ ወይም በተሰማራበት የስራ ማንነት የህይወት ጥያቄ መልስ አለው የለውም የሚል እንትን የለኝም። ሰውየው ግን አለው፣ ጸሐፊው አለው፣ ሰውየውም ካራክተር የሰራውም ካራክተር አለው ሪሌትድ ስለሆነ እንደምናውቀው። ስለዚህ እንደዛ ይመስለኛል። ቅድስትዬ ተስፍሽ ምን ትላለህ? ሶኒያን ለምን መረጣት ብለህ ተቀበልክ? አይ ቲንክ መጽሐፉ ላይ ሁለቱም ካራክተሮች የማህበረሰቡን ህግ እና ሰማው ሞራሊ አክሴፕተብል የሆኑ ነገሮችን ቫዮሌት አድርገዋል። ለምሳሌ ፕሮስቲቱሽንን የምንወሰደው ክራይምን የምንወሰደው አልፈው ሄደዋል። ሌላኛው ሪደምሽን ፈልጎ ይመስለኛል። አሁን ለምሳሌ ለፖሊስ ኮንፌስ ቢያደርግ ሁለት ነገር ነው የሚያጋጥመው። ሊታሰር ይችላል፣ ፕላስ ወንጀሉን የፈጸመበትን ሳይኮሎጂካል ጀስቲፊኬሽን ይንድበታል። ያንን ሳያደርግ ቬንት አውት ለማድረግ ሶኒያን መርጧታል ብዬ ነው የማስበው። ማለት አፍተር ኦል ብቻ ሪዴምሽን ወይም ደግሞ ምንድነው እንደ ትንሣኤ አይነት ነገር ፈልጓል። ሂ ጌት አዌይ ዊዝ ዘ መርደር ፎር ዘ ታይም ቢንግ፣ ግን ደግሞ ያንን ነገር ይዞ በውስጡ ይዞ መቀመጡ ሰምሃው እየከነከነው አይነት ነገር ነው። ስለዚህ አንዳንድ ጊዜ አለ አይደል ለሰዎች የሆነን ነገር ስንነግር፣ በተለይ በጣም ትረስት ለምናደርጋቸው የሆነን ነገር ስንነግር ፐርሰናሊም ይቀለናል እና አንዳንድ ጊዜ ያው እንደውም ዚስ ዴይስ ሪኮመንድ የሚደረገው ነገር ምንድነው? ጆርናል ማድረግም ነው ሪኮመንድ የሚደረገው። ማለት የሆነ በጣም እንትን የሚለን ነገር ካለ ኢንስቴድ ኦፍ ወይ ለቴራፒስታችን መናገር ወይም ደግሞ ጆርናል ብናደርገው ከውስጣችን እናወጣዋለን። ላይክ ውስጣችን ይዘን ከምንቀመጥ እንትን ፈልጎ ነው፣ ይሄ ሪደምሽን አይነት ነገር ፈልጎ ነው። ሌላኛው ጀጅ አታደርገኝም ብሎ አስቦ ሊሆን ይችላል የተናገረው። አሁን ለምሳሌ ለፋሚሊው ወይ ለእናቱ ወይ ለእህቱ ወይ ለእነዚህ ሰዎች ቢናገር በጣም ስለሚወዱት እንዴት እንደዚህ ታደርጋለህ ብለው ላይረዱት ይችላሉ። ይሄ ኤግዛይሉን ወይም ደግሞ እሱ ያለበትን
ለእኔ ሚድ ላይፍ ክራይሲስም እንደ ሚድ ላይፍ ክራይሲስም አስበዋለሁ ያለበትን ሲቹዌሽን እና እዛ ላይ ትልልቅ ሰዎች የነበሩት ፎር ፋይሪ ነው ሌት ሰርቲፋይድ ነው ኖት ኢን አብሶሉት ነምበር ግን ዩ ኖ ጀስት ኢዝ ዩዝ እና ላይክ ክራይሲስ አጋጥሞታል ኩድ ቢ ኢትስ ኖት ሜይ ቢ ኤግዛክትሊ ሚድ ላይፍ ግን በዛ በነበረበት ታይም ላይ ክራይሲስ እንዳጋጠመው አይ ቲንክ ዲና የምናደርገው ነገር አይመስለኝም ኢን ማይ ቪው እና ለጠየቅሽኝ ጥያቄ በቃ ላይክ ሳይኮሎጂካል ሴፍቲ እና ኮንፈርት የምትሰጠው ሰው ስለዚህ ጉዳይ ለማውራት ሶኒያ ነች ቢኮዝ ኦፍ ሄር ባክግራውንድ ብዬ ነው ማስበው ለሌሎቹ ያላረገው ሂ ዳዝንት ፊል ሳይኮሎጂካሊ ሴፍ ሶ ኢንዳይሬክትሊ እሷ ሴክስ ወርከር ስለሆነች እኩል ነን ብሎ ያስባል ኖ ኖት ኦንሊ ሴክስ ወርከር ስለሆነች ብቻ ሳይሆን ማለት በቃ ላይ ትረዳኛለች ብሎ የሚያስበው የሆነ አሁን ለምሳሌ መቼም የተደላደለ ላይፍ ያለው ሰው ብዙ ጊዜ እንደዚህ አይነት ነገሮች ውስጥ ፖቨርቲ ዘ ማዘር ኦፍ ኦል ክራይም ይባላል ወይም ደግሞ ኦል ባድ ቲንግስ እና እንደዚህ አይነት ሴናሪዮ ውስጥ የሚገቡ ሰዎች ዋና እንትናቸው ዋና ድራይቪንግ ፎርሳቸው ፖቨርቲ ነው ወይም ደግሞ የገንዘብ እጦት ነው ስለዚህ እሱም ላይክ ወደዚህ ወደ ወንጀል ውስጥም ሊሆን ይችላል ወደ እነዚህ ነገር ወደዚህ እኔ አሁን ይሄ ምንድነው ሴትዮዋ መጥፎ ነች ብሎ የሚያስበው ነው የሱን ሳይኮሎጂካል እንትን ፐርሰናሊ ሰፖርት አላደረገውም ምክንያቱም ሂድን ማለት ምንም የተለየ የሚያስተካክለው ሶሻል የሚያመጣው ሶሻል ጀስቲስ የለም በቃ ላይክ ሴትዮዋ የገንዘብ ምንጩ ነበረች አሁንም ላይክ ገንዘብ ሲያስብ ሰው ጋር ሄዶ ያንን ነገር አደረገ ስለዚህ ቢያንስ ሞራሊም ሌጋሊም ሮንግ የሆኑ ነገሮችን ለገንዘብ ሲባል ያደረገች ምናቃት ካራክተር እሷ ነች እሺ ሶ ለሷ መናገሩ አትሊስት ቬንታውት እንዲያደርግ ያ ቬንታውት እንዲያደርግ አድርጎታል ብዬ ነው ማሰብ ምናልባት አንድ ጥያቄ ልጠይቅ እዚህ ከይቅርታ ጋር ቅድስት ማለት አይ ቲንክ ተስፍሽ አሁን ያልከው ነገር አሪፍ ሆኖ ግን አንድ ነገር ያልካት አለ ፖቨርቲ ኢዝ ዘ ሶርስ ኦፍ ኦል ክራይምስ ዱ ዩ ሪሊ ቢሊቭ ኢን ዳት ነው ሪሊ ሀብታምነት ነው አይ ካን አድ እሺ ከሰማይ ማለት ላይክ የብዙ የት ማለት ላይክ ድሃ ሳይሆኑ ደግሞ ወንጀል የሚሰሩ ሰዎች ደግሞ ስታስባቸው ግሪድ ነው ሌላኛው በቃ ፖቨርቲ ኤንድ ግሪድ ፖቨርቲ ማለት ላይክ ምንም የሌላቸውን ሰዎች ብለን እናስብ ግሪድ ደግሞ ገንዘብ ኖሯቸው ግን አለ አይደል ላይክ ማይጠግቡ ሰዎች በጣም ስግብግብ የሆኑ ሰዎች ክራይምን በስቴት ሌቭል በኮርፖሬት በማፊያ ሌቭል ኮሚቴ ያደርጉታል ስለዚህ ኢንሃንስ ነው ማድረጉ አርጊመንት ፖቨርቲ እና ግሪድ አር the mother of all bad things it could be crime it could be so many things ኦኬ አይ እኔ ማለት በጣም ምድር ላይ ያለው የፖቨርቲ የክራይሞቹም ሁሉ ክራይም ቢፈጽሙት ሀብት ላይ ያሉ ሰዎች እንዳልከው ግሪድ እንደ ምክንያት ነውና ምናልባት እሱ እንደማለት ነው ግን ያ I agree with you ምናልባት እንደሱ ኢናንስ ካረከው አሪፍ ነው I just quickly answer when I see your question yeah. All right okay thank you ቅድስት ቆንጆ ጥያቄዎች ነው እየጠየቅሽኝ ያለሽውና we are past 15 minutes I'm enjoying it እኔ በዚህ አጭር ይመስለኛል የዚህ መጽሐፍ መወያያ አንድ ሰዓት ብቻ መሆኑ ምክንያቱም አንዳንዶቹን ፔጅ ባይ ፔጅ ምናምን መወያየት ስለማንችል ነው ከጊዜም አንፃር እያለፍኩ እዛም እዚህም እየሄድኩ መጠይቃችሁ ዲዘርቭስ በጣም ኢትስ ናት ጀስቲስ አይደለም በአንድ ሰዓት መወያየት ትንሽ ብንቀጥለው እወዳለሁ what do you think ሲማ ሜቢ 15 ደቂቃ እስከ በኢትዮጵያ ስንት ሰዓት ነው የሚሆነው 11 ሰዓት ነው 11 ሰዓት ነው የሚሆነው ፌር ያ ሜቢ ምን ስትራይክ አደረጋችሁ በዚህ መጽሐፍ ምን እናገኛለን ብላችሁ አነበባችሁ ሮሃማ
ምን ስትራይክ አደረገሽ ሩሃማ? ማለት ይሄ በጣም የሚታወቅ ፌመስ የሆነ መጽሐፍ ነው። ቢቢሲ ቶፕ 100 ምናምን ምናምን ያው ስናወራ ነበር ስለ ፓስት ግሎሪው እና ስትጀምሪና ስትደርሺ አሁን ያለሽበት ገጽ ላይ ምን ወሰድሽ? አቤል የት አለ? ዋይዘወይ አቤል ሌላም ሰው ነበረ። ሶኒያ እና ጁኒያን የማንን ዘፈን ሲጋብዝ የነበረው? ያ ማህሌት ናት። ማህሌት የምትባለች መጀመሪያ ላይ ጆይን ያደረጉን ጥሩ ጥሩ ሀሳብ ያነሱ የነበሩ ልጆች ነበሩ። አቤል ራሱ ጠፍቷል። መጽሐፉ እንዴት አልጨረሽም ምናምን ብሎ ዛሬ ያለመገኘቱ በጣም ያሳዝናል። እኔ ኪዲ ጥያቄሽን ለመመለስ ያህል መጽሐፉን ስጀምረው እውነቱን ለመናገር ቦሪንግ ነበር የሆነብኝ። ማለት ቦሪንግ የሆነብኝ የካራክተሮቹ ስሞች አለመያዝ፣ ከዛ ደግሞ ይሄ የተሳሉበት መንገድ ጭንቀት ነው የፈጠረብኝ እና ይሄ የሚኖርበት ቤት፣ አለባበሱ፣ የሚያስባቸው ነገሮች፣ የሚሄድባቸው ቦታዎች ምናምን እንዴ ያልኩኝ ማለት ምን ቢኖረው ነው ይሄ መጽሐፍ እንደዚህ በቃ በጣም ክላሲክ ተብሎ የተወደደው የሚለውን ጥያቄ ጠይቄያለሁ መጀመሪያ ላይ። ከዛ በኋላ ግን ኢንተረስቲንግ እየሆነ መጣ። በደንብ እያነበብኩት ስመጣ የሚያነሳቸው ጥያቄዎች ጋር ምናምን በደንብ ትኩረቴን እያገኘው መጣና ምን አገኝበታለሁ ምናምን ብዬ እንኳን የጀመርኩት መጽሐፍ አይደለም። ያው ኦብቪየስሊ ግሩፕ ላይ ስለተመረጠ የጀመርኩት መጽሐፍ ነው። አሁን ግን አሁን ካደረግነው ውይይት ተነስቼ የእውነት እኔ እብድ አይደለም ስትሉኝ የእውነት ነው የደነገጥኩትና ከዛ የእናንተን እንትን ስሰማ ደግሞ የምር ነው ያሳሰቡኝ። ስፔሻሊ እኔ ከመጣሁበት አካባቢ በጣም ብዙ የት ይደርሳሉ የሚባሉ ልጆች እንደዛ ሆነው ይቀሩ ልጆች አሉና የእነሱን ጉዳይ ነው ቶሎ እንዳስብ ያደረገኝና እንደውም ጥያቄ በጥያቄ ላድርገውና መጽሐፉን ስላልጨረስኩት ይሄ ሰውዬ ሶሉሽን ያገኝ አላውቅም፣ ግን እንደዚህ አይነት እሺ ሳይኮሎጂካል ክራይሲስ ነው ምንድን ነው እሺ የሚባለው? ይሄ እንደዚህ አይነት ሰጣ ገባ ውስጥ ያሉ ሰዎች ኦር ሜይቢ እኛ እንደዛ ብለን የምንጠራቸው ከኛ ሶሳይቲ የተለየ አስተሳሰብ ስላላቸው ሊሆን ይችላል። ማለት እነሱ አሁን ይሄ ፍቅር እስከ መቃብር ላይ ብላለች ኪዲ ቅድም። ጉዱ ካሳ መጽሐፉን እንደ አንባቢ ስናነበው የሚያነሳቸው ነገሮች በሙሉ ራይት ናቸው፣ ግን ማህበረሰብ ውስጥ ሆነን ስናየው ደግሞ በጣም ህጋቸውን እንትን እያለ ስለሆነ ለእነሱ ሮንግ ነው የሚሆነው እና እነዚህን ሰዎች ምናልባት እኔ በአካባቢ እንዳሉ አይነት እንደ አንድ የማህበረሰብ አካል አድርጌ ሳያቸው የሆነ ሳምቲንግ ሮንግ አለ ብዬ ነው ማምነው። ግን ደግሞ በደንብ ቀርብ የሚያወሩትን ነገር ምናምን ስለማላቅ ደግሞ ሜይቢ ራይት የሆኑ ነገሮች የሚያነሱ ሰዎች ሊሆን ይችላሉ። ማለት እንደዚህ አሁን ተገቢ የሆነ ለምሳሌ ማን ነው የሶኒያ አባት ሲሞት እናቱ ተቸግራ ያመጣችውን ገንዘብ ምናምን ነገር የሰጠበት መንገድ ለማህበረሰቡ እንትን ይላል። ኖርማሊ ግን ስታዩት ኦፍኮርስ እሱም ኦኬ ይሄ ሌላ እንትን ያመጣል ይቅርና ብቻ ምንድነው ልጠይቃችሁ የምፈልገው ከሲማና ኪዲ በተለይ ከእንትን አንጻር እሺ ከሙያቸው አንጻር እንዴት ነው ሶሉሽን የሚፈጠርላቸው? እንደዚህ አይነት ሰዎች በጣም ብዙ ወጣቶች በዚህ መንገድ ያልፋሉና እንዴት ነው ሶሉሽን መፈጠር የሚችለው ብዬ ጥያቄሽን በጥያቄ ለመልሰው ኪዲ። እኔ እብድ አይደለም የአእምሮ ችግር አለበት ብዬ አላምንም። ቅድም እንዳልኳችሁ ብዙ መጽሐፎች ሳነብ ብዙም አንብቤ ያለው ማለት አልችልም፣ ግን 4-5 መጽሐፎች ላይ ከፍቅር እስከ መቃብር ጀምሮ የጸሐፊውን ኦር ማህበረሰቡን ከወትሮ የተለየ ከማህበረሰቡ ያፈነገጠ ሀሳብ ለመግለጽ እብዶች ይገለጻሉ እዚህ መጽሐፍ እና እብዶች ናቸው ለማለት ይከብደኛል። የራሳቸው ጉዱ ካሳ የሚለው ያስኬደኛል። ጉዱ ካሳ ናቸው
እንደ ብላክ ጎት ብላክ ሺፕ ነገር ናቸው። ማህበረሰቡ የገነባቸው ነገሮች መቀበል አይችሉም። መቀበል የሚያስችል አእምሮ እንዴት ነው ዝምታ የላቸውም የምንበለው? ዝም ብለው ተረግጠው መኖር የሚችሉ አይደሉም። ኩዌስችን ያደርጋሉ። እንደዛ ናቸው እንጂ እብዶች አይደሉም። ለእኔም ሮዲ እንደዛ ነው። እብድ ይሄ የሕክምና እይታዬ ብቻ ሳይሆን መጽሐፉንም ስታነቢ የሚሄድበትና ሪዝን የሚያደርግበት መንገድ ኳይት ኢምፕሬሲቭ። ሄዶ ለሶኒያ ዴር ስላደረግኩ ነው የገደልኳቸው ሁለቱንም ያለበት መንገድ ሌሎች ይሄ ትዝ ስላለኝ ነው። ፓወር ቢሎንግስ ቱ ዶስ ሁ ካን ቤንድ ኦቨር ኤንድ ሂት አፕ አይነት የሚለው ነገር አለ ትዝ ካላችሁ። እና ሂ ጀኒውንሊ ቢሊቭድ ዛት ሂ ዋዝ ኤክስትራኦርዲናሪ። አይ ኔቨር ሶ ኤኒ ካይንድ ኦፍ ሜንታል ኢልነስ። ስቴፕ አውት አድርጓል። ከተቀመጠለት ስካፎልዲንግ ከተቀመጠለት መደገፊያ ወጣ ብሏል። እሱ ጉዱ ካሳ አስደርጎት ሊሆን ይችላል። ስለዚህ ሶሉሽን የለውም ነው አይ ሚን ማለት እብድ አይደለም የሚለውን ሀሳባችሁን ተቀብዬ ከዛ ግን እንደዚህ አይነት ክራይሲስ ውስጥ ያሉ ሰዎች ማለት በእኛ አጠራር እሺ ክራይሲስ ውስጥም አይደለም እሺ ምን ውስጥ ነው ጥያቄዎች እንትን እያለ ነው እንበልና ለእንደዚህ አይነት ሰዎች ማለት ምኑ መሰለሽ አሁን በጣም ሀሳብ እንትን ይሆነኝና በጣም ነው ፋሚሊያቸው የሚሰቃየው እነሱ የሚሰቃዩት ምናምን ነገር ዋጋ የሚከፍሉትና ሶሉሽኑ ምንድነው? ላይክ አሁን እነሱ ሜንታል ሄልዝ ነው ብለው ስላሰቡ ወይ ጸበል ይወስዷቸዋል ወይ ሕክምና ቦታ ይወስዷቸዋል ወይ የሆነ ነገር ይወስዷቸዋል። ግን እንደዚህ አይነት ሰዎች ሜንታል ሄልዝ ካልሆነ ችግራቸው በምንድን ነው የምንረዳቸው? እንደኔ ቀላል እርዳታ የለም። እርዳታ የሚኖራል ወደፊት ነው። ምክንያቱም የሰው ልጅ በባህሪው ለለውጥ በጣም ለውጥ ይከብደዋል። ስለዚህ ጠንቋዮች ናቸው እንትናቸው እያለ ማግለሉን ወደፊትም ይቀጥልበታል የሚል እሳቤ ነው ያለኝ እኔ። ከባድ ነው። የሰው ልጅ በተፈጥሮ ለውጥን በቀላሉ አክሴፕት ለማድረግ ለውጥ ያመጡ ሰዎችን አክሴፕት ለማድረግ አንተነ ቅድም እንዳለ ነው ይሄ ሰውዬ ባለጠግነትንም ገንዘብንም ስልጣንንም ይጠላል እብድ ሳይሆን አይቀርም ተብሎ ኢየሱስ ላይ እንደተዘባበቱበት ለውጥ የሚያመጣ ሰው ሁሌም እንደዛ ይኖራል። ለእኔ የሚያስኬደኝ የተለየ ሀሳብ ያለው ሰው የተለየ ሀሳቡን አያቅርብ ሳይሆን የሀፎፈ ያሉ ሰንት እዚህ ይላችኋል። እዛ ላይ የኦላና ባል ማን ነበረ በእናታችሁ እሱ ሰውዬ ያለ መልስ ሁለት አይነት መልስ አለ ይለዋል ለኡጎ ሲያስተምረው። ናይጄሪያን የፈጠሯት እንግሊዞች ናቸው የሚለው ፈተና ላይ ስትፈተን ነው የምትመልሰው። ሌላኛው መልስ ግን እቤትህ የምታውቀው አይነት ሁለት አይነት መልስ ኖሯቸው ቢንቀሳቀሱ ሁለት አይነት እይታ ኖሯቸው ቢንቀሳቀሱ ባይ ነኝ። ቢኮዝ እኛ እንደ ሶሳይቲ የማህበራዊ እንስሳ የተለየ ነገርን ገፍቶ ማስወጣት ነው። that's how we have been surviving for thousands and millions of years ከማህበረሰቡ የተነጠለውን ገፍተን እያስወጣን እየገደልን ነው። herd immunity build እያደረግን አንድ ላይ ስንኖር ከኛ የተለየውን ሰው ይሄማ የማህበረሰቡን ካልተከተለ ብለን ነጥለን አውጥተን እየገደልን ወይ እንዲሞት ደጅ ያቆየን አይነት you can find a lot of evidence ስለዛና እኔ ሶሉሽን ይኖረዋል አለለም ሳምሃው ቅድምም አንተነን የጠየኩት ለዛ ነው። ፍሬምወርኮቹ የትኞቹ ናቸው? ምክንያቱም የሰው ልጅ ማህበረሰባዊ በእምነትም ይሁን በፖለቲካም ይሁን አሁንም በቴክኖሎጂም ይሁን የሰው ልጅ በጋራ የሚኖር እንስሳ ነው። እነሱን ካስወገድንበት እንዴት ነው የሚኖረው? እኔ ያንን ጥያቄ ጠይቄ ነው የክራይም ፐኒሽመንትን ሞዴሬት ማድረግ የምንጨርሰው። ሌሎቻችሁ መልስ በመስጠት እንስሳ የሚለው ይስተካከልልን ቅድስትዬ። እሺ አይ እኔ አስተሳሰብ ምክንያቱም ትንሽ እንስሳ አሉ ነው ማለት ሶሉሽን አይ ቲንክ በፐርሰናል ደረጃ ነው ባይ ነኝ። እንደው ተመልሼ እንትን እንዳለን እንጂ አንድ ሰው
ኢንዲቪዥዋሊ የሰው ልጅ ኢንዲቪዥዋሊ ፍቃድ አለው። ኢንዲቪዥዋሊ እሺ ወይም እምቢ የሚልበት ማንነት ማለት ነው። ፍቃድ ስላችሁ አንድ ሰው ከፈለገ ህይወቱን ማጥፋት ይችላል አይደለም? ላይክ ታንቆ ይሞታል ከፈለገ አይደለም? ማለት በፍቃዱ ምንም ነገር ማድረግ ይችላል ሰው። ስለዚህ ሰው ሄልፕለስ አይደለም ማለት ኮምፕሊትሊ ሄልፕለስ አይደለም። ፍቃድ የሚባል ማንነት አለው። እሺ ወይም እምቢ የሚልበት ማንነት ነው። ያ እሺ ወይም እምቢ የሚልበት ማንነት ግን በእውቀት በጥበብ ይመራል አይመራም ሌላ ነገር ነው። በመጀመሪያ እውነት ማግኘት አለበት። እውነት ካገኘ በኋላ እውነቱን በፍቃዱ መቀበል አለበት። ወይም ደግሞ እኔ ለምሳሌ ኢንዲቪዥዋሊ ትክክለኛ ሰው ከሆንኩ አንቺ ትክክለኛ ሰው ከሆንሽ እያንዳንዱ ሰው ትክክለኛ ወይም ደግሞ እውነተኛ ሰው ከሆነ ሲጀምር ራሱን ያድናል። ሲቀጥል ደግሞ ሌሎች የሰው ልጆችን ወደ ሰውነት የማምጣት መንገድ መሆን ይችላል። ያ ነው እንትኑ እና ዋናው የኔ ምናልባት ክርክር ወይም ደግሞ የኔ እንትን የሚሆነው ምንድነው ዶግማቲክ በሆነ መንገድ ወይም ደግሞ አሁን ባሉት ሶሉሽን ተብሎ የተቀመጡት ሰው ነገሮች በሙሉ ምድር ላይ ሶሉሽን አለመሆናቸውን ግን ሰው ራሱን ካልካደ ካልዋሸ በስተቀር ኤቪደንሻል ምንም እንትን የማይል ማያከራከር ኤቪደንስ ናቸው ራሳቸው። ምንም ሶሉሽን አልሰጠውም። የሰው ልጅ ምድር ላይ ፖለቲካ ሶሉሽን አልሰጠውም። ሃይማኖት ሶሉሽን አልሰጠውም። ባህል ሶሉሽን አልሰጠውም። ሶሻል ኮንሰንሰስ የሚለው እንትን አልሰጠውም። ሰርቫይቭ አድርጓል። ሰርቫይቫል ግን አይደለም የምናወራው እኛ። ሰርቫይቫል በጣም መጨረሻው የስቃይ እንትን ነው። ሰርቫይቫል ሳይሆን ሰው ሆኖ ኮንተንትድ ሆኖ መኖር አስቦ ማሰብ እንዲችል ዝም ብሎ ሳይሰቃይ ደስታን ፈልጎ ጥሮ ግሮ ሳይሆን ደስታን እዚህና አሁን ልክ እንደ አየር መተንፈስ መቻል አለበት። ስለዚህ እውነትን ለማግኘት ወይም ደግሞ የሆነ ነገር ለማግኘት መኖር የለበትም። አሁንና እዚህ ላይ ሙሉ ፍጹም የሆነ ደስተኛ ፍጹም የሆነ ኮንተንትድ የሆነ ማንነት ከሌለው በቃ ይሄ ሰው ጎሏል፣ ሙሉ ሰው አይደለም። ደን ኮስሽኑ ምንድነው? እንዴት ሊያገኘው ይችላል ነው። ስለዚህ አይ ቲንክ የኔ እንትን ምንድነው ይሄ ሶሳይታሉ እንትኑ ይሄ ሰው መግፋቱ ሶሳይቱ እንደዚህ አይነት ሰዎችን አለመቀበሉ ኢስ ፓርት ኦፍ ዛት የዛ ፍርሃት የዛ እንትን አንድ የበሽታው የሰው ልጅ የበሽታው አንድ ፓርት ነው ባይልኝ እንጂ ሶሉሽን ስላገኘ አይደለም። ኢቭን በሶሳይቲ ውስጥ ኮንተንትድ ሆኑ በሶሻል ኖርም ውስጥ የሚኖሩ ሰዎችን ተጠግታችሁ በግለሰብ ብታወሯቸው የሚነግሯችሁ ምንድነው ውስጣቸው ሶሳይቲ ላይ በሰላም ይኖራሉ፣ ችግር የለባቸውም። ግን በኢንዲቪጁዋሊ ግን ሲሰቃዩ አእምሯቸው ስሜታቸው ዝብርቅርቅ ያለ ነው። ዛሬ ደግሞ ብሎኝ እንደሆነ አላውቅም ደስ አይለኝም እያለ ነው የሚያወራው ብዙ ሰው። በቃ ብቻ የሆነ አይነት ስቃይ ታገኙባቸዋላችሁ። ግራ መጋባት፣ እርግጠኛ አለመሆን፣ ፍርሃት፣ በራስ አለመተማመን የመሳሰሉት እነዚህ ነገሮችን ሁሉ ታገኛላችሁ እና አይ ቲንክ በሶሉሽኑ በግለሰብ ደረጃ እና በዛ ድምር ውጤት ነው የሚያመጣው ላለው ያ ነው የኔ ምላሽ። ቅድስዬ ቴንክ ዩ። ሌሎቻችሁ ምን ትላላችሁ? ልናገር ይፈቀዳል? ቅድስት ቴንክ ዩ። የስ ሶ ሜቢ ሩሃማ የጠየቃችሁ ጥያቄ አለ እና ይሄ እንደዚህ አይነት ሰዎች አይዞሌትድ ይሆናሉ። እኔ ቅድስት እንዳለችው ኢነቪታብል ነው ብዬ ነው የማስበው። ኦብቪየስሊ ላይክ ለየት ያለ ሀሳብ ከማህበረሰብ ካስቀመጠው ነገር ለየት ሲያፈነግጥ እንደ እብድ ነው የሚታዩት እና አይዞሌትድ ከመሆን የተለየ አማራጭ አላቸው ብዬ አላስብም። ግን ላይክ እንደዚህ አይነት ሰዎች እኮ ብዙ ጊዜ ከጀነሬሽን በኋላ የሆነ ሰዓት ላይ የሚመሰገኑበት ጊዜ ይመጣል አይደል?
ብዙ ጊዜ በጊዜያቸው የሆኑ ሰዎች እብድ ናቸው ምናምን የተባሉ ፈላስፋዎች እነሱ ካለፉ ከስንት ዓመት በኋላ ሶሳይቲ ሲነቃ ካቻፕ ሲያደርግ ላይክ ስማቸው ተጠርቶ ላይክ ሌጀንድ የሆኑ ሰዎች አሉ እና በሆነ መልኩ ኮንትሪቢዩት ያደርጋሉ። ግን ሰፈሪንጋቸው ግን አትሊስት ኤግዚስት ባደረጉበት ሰዓት ግን ይቀራል ብዬ አላስብም። ቢያንስ እንግዲህ አንተን ያወራው ነገሮች አሉ ሜቢ በእንደዚህ አይነት መንገድ ራሳቸውን ትክክለኛ ማንነታቸውን ካገኙ ላይክ ሰፈሪንጉን ሊቀንስላቸው ይችላል ብዬ አስባለሁ። ግን በምንኖርበት ሴንስ ግን ላይክ ሲጀመር ብዙዎቻችን አሁን ለምሳሌ ይሄ ሜን ካራክተሩ ኤክስትራ ኦርዲነሪ ነኝ ብለው የሚያስቡ ሰዎች ራሱ አት ኤንድ ኦፍ ዘ ዴይ ቫሊዴሽን ይፈልጋሉ ከሰዎች ጋር። ለሶኒያም ላይክ እሷን የመረጠበት ምክንያት ቅድም ስትጠይቂ ነበር። እሷን ስፔሲፊክ የጠየቀበት ምክንያት ብዬ የማስበው እኔ አንደኛ ሰፈሪንጋችን ይመሳሰላል። ላይክ ሲያወራ ነበር የሆነ ሰዓት ላይ ተመሳሳይ መንገድ ነው ሜቢ እሷ ከራሷ ጋር የምትኖርበት መንገድ ለእሷ ሶሉሽን የሆነው ነገር ለእኔም ሶሉሽን እና በሆነ መልኩ ሰፈሪንጋችን አንድ አይነት ህመም ነው አንድ አይነት ሰፈሪንግ ነው ብሎ ስላሰበ ይመስለኛል። ሁለተኛ ደግሞ እሷ ከዛ ሰፈሪንግ ጋር መኖር ከቻለች ሜቢ እሷ ያገኘችውን መፍትሄ እኔም ባገኘው እኔ ደግሞ ከዚህኛው ፔን ጋር ከዚህኛው ሪያሊቲ ጋር እኔ መቀበል እችላለሁ ብሎ ስላሰበ ይመስለኛል። ግን አት ዘ ኤንድ ኦፍ ዘ ዴይ እነዚህ ኤክስትራ ኦርዲነሪ ነኝ ብለው የሚያስቡ ሰዎች ራሱ like they're not really special, they're not really different, like ምክንያቱም at the end of the day validation ይፈልጋሉ እና ይሄ like yearningጋቸው satisfied የማይሆን ነው። ምክንያቱም validate like ብቻ የሆነ ስንኖር I think witness እንፈልጋለን፣ ምስክር እንፈልጋለን። የሰው ልጅ በጣም አንድ like በጣም ኒዱ ነው ብዬ ከማስበው ነገር ስንኖር ላይክ የሚያየን ሰው እንፈልጋለን፣ የሚሰማን ሰው እንፈልጋለን፣ ዊትነስ የሚያደርገን ሰው እንፈልጋለን እና ሁሉንም ነገር ብቻችን ኤክስፒሪየንስ አድርገ ነው ላይክ ወደ ሪያሊቲ የሚቀየረው የሆነ ሰው ላይክ የሆነ ነገር እንኳን ስታደርጉ አብራችሁ ስታደርጉ ከሆነ ሰው ጋር እንትን አለው አይደለ? ብቻ ላይክ ተፈጥሯችን እንደዛ ነው ብዬ አስባለሁ እና ያንን ምስክርነት ፍለጋ ይመስለኛል ስፔሲፊክሊ ለምን እሷን መረጣት ደግሞ ላይክ ሰፈሪንጋችን ተመሳሳይ ነው ብሎ ስላሰበ ይመስለኛል። ግን እንዳላረዝመው እዚህ ጋር ይብቃኝ መሰለኝ። ቴንክ እንደ ኢንተረስት ኦፍ ታይም ተስፍሽ የምትጨምረው ሀሳብ ካለ ያው መቀጠል እንችላለን። አዚዩ ነው ቴሌግራም ፔጁ ላይ ሀሳባችሁን ሼር ማድረግ ትችላላችሁ። ስላልጨረስኩትም ፓርቱን ስጨርስ yes I think ቴካዊያችሁ ወይም ደግሞ በጣም እንትን ያደረጋችሁ ነገር የሚል ጥያቄ ጠይቀሽ ነበር መጨረሻ ላይ አይደል ኪዱ? እሱን ልመልስ። ያ አክቹሊ ላይክ እዚህ መጽሐፍ ላይ ብቻም ሳይሆን ብዙ ጊዜ ሳስበው የነበረውን ነገር ስሰማው የነበረውን ነገር ነው ቫሊዴት ያደረገልኝ እና የሰው ልጅ ወንጀል ቢሰራ ወይም ደግሞ መጥፎ ነገር ቢሰራ አሁን ባለው የሶሳይቲ እና የሌጋል ፍሬምወርክ ከሶሳይቲው ፕሮባብሊ ይገለላል፣ በህግ ደግሞ ተጠያቂ ይሆናል። ራይት? አሁን ለምሳሌ ብዙ አጋጣሚዎች አሉ የሰማናቸው ሰዎች ክራይም ፈጽመው ሰፊሸንት ኤቪደንስ ወይም ደግሞ በቂ ኤቪደንስ ሳይኖር ይለቀቃሉ። በዛ ታይም ሰው ያገላቸዋል፣ ህግ ግን ላይጠይቃቸው ይችላል። በቂ ማስረጃ ካለ ግን ያው የሶሳይቲውንም ፐኒሽመንት ያገኙታል ኢንዲፍረንት ዌይስ፣ በመገለል ወር በምናምን በዲፍረንት ዌይስ ዘንድ ደግሞ የሌጋል ራዝንም ወይም ደግሞ የህግንም ኃይል እስር ቤት በመግባት በጣም ሲሪየስ በሆነ ክራይም ደግሞ ላይፋቸውንም በማጣት ያገኙታል። ይሄ የለመድነው ነገር ነው። እዚህ መጽሐፍ ላይ በደንብ ቫሊዴት ያደረገልኝ አይዲያ ምንድን ነው? እሱ እነዚህ ነገሮች ባይኖሩ እንኳን የሰው ልጅ ከራሱ ህሊና መሸሽ እንደማይችል ነው። ማለት ሌት ሴይ ኢን ኮልድ ብለድ ማንም ሰው ባያየን የሆነ ነገር ብናረግ፣ ወንጀል ብንፈጽም ወይም ደግሞ መጥፎ ነገር ብናረግ ኢቭን ኢፍ ምንም አይነት ጀስቲፊኬሽን ለራሳችን ብንሰጥ ተመልሰን ከራሳችን ጋር አብረን መኖር እንደማንችል ሜን ካራክተሩ አሳይቶኛል። እና በተቻለ መጠን ዊ ሹድ ኦልዌይስ ዱ ዘ ራይት ቲንግ እና የሆነ ነገር ከማድረጋችን በፊት በደንብ ኬርፉሊ አስበን ነው ማድረግ ያለብን። ክራይም የሆኑ ነገሮችን ባይ ኤኒ ሚንስ በቃ መፈጸም የለብንም። ቢኮዝ አልቲሜትሊ ዋጋ ያስከፍለናል፣ ከራሳችን ጋር ያጣለናል እና ከኮንሸሳችን ጋር ወይም ደግሞ ከህሊናችን ጋር
መኖር እንደማንችል በዚህ ካራክተር ኦቨርኦል በዚህ መጽሐፍ አይቻለሁ እና አይ ቲንክ መጽሐፉ መጨረሻ ላይ በኢንቨስቲጌተሮች ወይ በምናምን ሳይሆን እንትን የሚለው በራሱ ነው ራሱን ተርኒን የሚያደርገው ነው። ይሄ ነው የኔ ቴካዌ ኪዱ። ግን ለሁሉም ሰዎች የሚሰራ ይመስላል ተስፍሽ። ላይክ እንደዚህ አይነት ኦፍ ኮርስ ካራክተሩ መኖር አልቻለም፣ ግን ላይክ ዊዛውት ኤኒ ሪሞርስ ከራሳቸው ጋር ምንም እንዳልተፈጠረ ላይክ የሚኖሩ ሰዎች የሉ፣ ሬርም ቢሆኑ ማለት ነው። እኔ አሁን ከዚህ መጽሐፍ ላይ የተረዳሁት ዩዥዋሊ በራስሽም እኮ ታይዋለሽ። አሁን ለምሳሌ ሌት ሴይ ሕፃን ልጅሽን ቀጣሽ ብለን እናስብ ዩኖ ጀስቲፊኬሽን የምትሰጪው ለራስሽ ላይክ ላስተካክላት ነው ብለሽ ነው። ግን ዜር ሹድ ቢ አናዘር ዌይ። ሌላ ምሳሌ ቢሰጥሽ የሆነ መጥፎ የሆነ ነገር አረግሽ ዩሲ ላይክ ሁሌም ቢሆን አይምሯችን እንትን ፊድ ያደርጋል። ይሄ ምንድነው ኤክስኪውዝ ፊድ ያደርጋል። እና እኔ የሰው ልጅ ሴን እስከሆነ ድረስ በትክክል እስከሚያስማት ኢፍ ፐርሰን ኢዝ ፕሮፐርሊ ቲንኪንግ የሆነ ሮንግ ነገር ቢያደርግ ሁሌም ቢሆን እንትን ነው የሚባለው። አይ ቲንክ ሎጂክ ላይ ዲፌንስ ሜካኒዝም ልንለው እንችላለን። እንትን ነው ማለት ይህንን ነገር ያደረኩት እንደዚህ ስለሆነ ነው፣ አሁን ይህን ወንጀል የሰራሁት እንደዚህ ስለሆነ ነው ብሎ ነው እንትን የሚለው የሚያስበው። ግን አልቲሜትሊ ኖስ ኢት ዲፕ ኢንሳይድ ያንን ነገር ማድረግ እንደሌለበት ማለት ነው። እና እኔ የተረዳሁት ማጆሪቲው ሰው ከራሱ ጋር የሆነ ሰዓት ላይ ፓራዶክስ ውስጥ እንደሚገባ እነዚህ ጀስቲፊኬሽኖች ሱፐርፊሻል እንደሆኑና ሪሊ ወንጀሉ ጎልቶ እንደሚወጣ ነው እንትን ማለት የሆነ ሰዓት ላይ አይ ቲንክ እንትን ብሬክዳውን እናደርጋ ማለት ወይ አንዳንድ ሰዎች ምን ይላሉ ያንግ ስንሆን የፈጸምነው ወንጀል የሆነ ፌመስ አባባልም አለ ዌን ዩ አር ያንግ ዩ አር ስቱፒድ ዌን ዩ አር ኦልድ ዩ አር ዋይዝ አይደል? እነዚህ ነገሮች አብረው ነው የሚሄዱት። ያንግ ሆነን ያደረግነው ነገር ማቹር እያደረግን ስንሄድ ሮንግ መሆኑን ስንረዳ ያኔ ያደረግነው ነገር ተመልሶ ይጠይቀናል። ዩሲ ሜቢ በዛ ሰዓት ያደረገው ነገር እያደገ ሲሄድ ዋል አደር እያለ ሲሄድ ማቹር እያደረገ ሲሄድ ተረድቶት ሊሆን ይችላል። ግን ሀንት ያደረግሻል። በቃ አት ሰም ፖይንት ኢን ላይፍ ያደረግሽው መጥፎ ነገር አስፋራስ ዩ አር ብሪዚንግ ኢት ውድ ሀንት ዩ። ሲማዬ የተስፍሽ ሀሳብ ላይ ለመጨመር እኔ ደግሞ ማምነው አስሎንጋስ ዘይ ቲንክ ራይት ነን ብለው እስካሰቡ ድረስ ከራሳቸው ጋር መኖር ይችላሉ። ግን the day they found out it's not the right thing የዛኔ እሰጥ አገባ ውስጥ መግባታቸው አይቀርም። ግን like ራይት ነን ብለው ካመኑ ግን ኤቭሪባዲ መጥፎ ነገር ነው ቢላቸው እንኳን እነሱ ራይት እንደሆኑ ካመኑ like ምንም ላይሰማቸው ይችላል። ከዛ ግን ያ ነገር ራይት እንዳልሆነ የገባቸው ቀን ግን at the end of the day like እንደዚህ አይነት እንትን ውስጥ መግባታቸው አይቀርም ብዬ አምናለሁ። ኦኬ ያ አንዳንዴ ግን ራይት ናቸው ራይት አይደለም ብለን የምናስበውን ነገር የምናረጋቸው ነገሮች ይኖራሉ። ከነሱ ጋር ያው ሜቢ ተስፍሽ እንዳለው ይሄ ኮግኒቲቭ ዲሶናንሱን ለማጥፋት ለራሳችን ኤክስፕሌን የምናረጋቸው ራሽናላይዝ የምናረጋቸው ነገሮች ሜቢ ላይክ ለማስታረቅ እና ከሪያሊቲው ጋር ለመቀጠል የምንፈጥራቸው ነገሮች ይኖራሉ። ኤኒዌይ ቅድስት ባይ ዘ ዌይ የሆነ እንትን እያልኩ ነበረ። ሜቢ እንግዲህ የአርስቶትል ፍልስፍናዎች ጋር ፋሚሊያር የሆናችሁ ሰዎች ልትነግሩኝ ትችላላችሁ። ግን እነ አርስቶትል ያስቡት በእነሱ ጊዜ የነበረው የሞራሊቲ እና ይሄ የሰው ዲግኒቲ የሚባለው ነገር አለ አይደል? በዛኔ የሰፈነው አይዲያ እንዴት ነበረ? ሰዎች ዲግኒቲያቸውን እርን የሚያደርጉት ነገር ነው እንጂ ናቹራሊ ሁሉም ሰው ላይክ ሰው ስለሆነ ብቻ የሚኖረው ዲግኒቲ አይደለም። ስለዚህ እነዚህ ዲግኒፋይድ የሆኑ ሰዎች እርን ያደረጉት ሰዎች በተለያየ መንገድ ቢኖራቸው ስፔሻል መብቶች ሊኖሩ ይችላሉ አይነት ነገር። በተለይ ደግሞ ይሄ የኢየሱስ ክርስቶስ ትምህርት ከመጀመሩ በፊት ክርስትና ከመምጣቱ በፊት የነበሩ ፍልስፍናዎች እንደዛ አይነት ነገር እንደነበሩ፣ ከክርስትና በኋላ ግን ሞሮፍ ያው በየሰው ኢንዲቪጁዋሊ ሊኖሩ ይችላሉ። ግን አትሊስት ዋይድሊ
የነበረው አክሰፕታንስ እንደዚህ አይነት ዲግኒቲ እርን የሚደረግ ነገር ነው። ከዛ ከክርስትና በኋላ ደግሞ አይ ሰው በአምላክ መልክ ነው የተሰራው፣ በአምሳሉ በሱ አምላክ ነው የተሰራው። ስለዚህ ሰው በመሆኑ ብቻ ዲግኒቲ አለው እና እንደዚህ አይነት ነገር ብቻ እነዚህ አይነት የሞራሊቲ ጥያቄዎች በተለይ ከክርስትና በኋላ ሞር እንደዚህ አይነት ነገር አንብቤ ነበር። እንግዲህ ሜቢ ሜቢ ሪፍሌክት ለማድረግ እዚህ ላይ ሲማ ይሄ ከሞደርን ሂውማን ራይት ቲንኪንግ ጋር መሄድ አይነት ፊሎሶፊ አይደለም። ሶ አሁን ባለው ቲንኪንግ አይ ቲንክ ብዙ ዶክመንቶችም አሉ የዩናይትድ ኔሽን ሂውማን ራይት ዶክመንቶች ኤቭሪባዲ በቃ ፐርሰን ከቻይልድ ጀምሮ የትኛውም ሬስ ዲግኒቲ አይ ያለው አይደለም። ተብሎ አሁን ያለው እኮ ይሄን ነገር ሜንቴን ያደረገው ሪሊጅን ነው እያልኩ አይደለም፣ ግን ያስነሳውና ዋይድሊ በሶሳይቲው ጋር ይሄ ሰው በሰውነቱ የሚባለው ነገር እንዲስፋፋ ያደረገው ከክርስቶስ ትምህርት በኋላ የነበረው ጊዜ ነው። ከዛ ወደ ህግም ወደ ሲስተምም ወደ ማህበረሰቡ የሰረጸው። ከዛ በፊት ግን በእነ አርስቶትል ጊዜ የነበረው አስተሳሰብ ግን ይሄ አርንድ ነው። በቃ ዲግኒቲን አርን አድርገው ነው። ስለዚህ አንተ ሰርተህ ላይክ በኢንቴሌክት ሊሆን ይችላል በተለያየ መልኩ ከሶሳይቲው የሚሰጥህ ነገር አይነት አንተ ሰርተህ እርን የምታደርገው አይነት ነገር እንደዛ አይነት አስተሳሰብ ማለት ነው። ያ ሜቢ እንግዲህ የክላስን እንትን ጀስቲፋይ ለማድረግ ማለት ይሄ ክላስ ያለበትን ሶሳይቲ ጀስቲፋይ ለማድረግ አሁን በተለያየ አጋጣሚ እነ አርስቶተል ላይክ ግሪክ ወይም ደግሞ ላይክ ይሄ ሜዲቫል ኤንሸንት ፔሪድ ላይ ሜዲቫል ፔሪድ ላይ የነበሩ ፈላስፎች ዲፍረንት ኦብጀክቲቭ ነው ያላቸውና ክላስለስ ሶሳይቲ አሁን የመጣ ነገር ነው። በፊት በኖብል በምን ማለት ሰዎች በተለያየ ነገር ይከፋፈላሉ። ስሌቭ ትሬድ አሁን አፍሪካ ብቻ የነበረ ነገር አይደለም፣ ላይክ ኢቭን ዩሮፕ ውስጥ የነበረ ነገር ነው እና ሰዎችን እንደዚህ አይነት ጀስቲፊኬሽን ሰተሻቸው ይሄ ኪንግ ይኖራል፣ ኖብል ክላስ ይኖራል፣ ወርኪንግ ክላስ ይኖራል። እንደዚህ እየከፋፈልሽ ከዲግኒቲ ጋር የምታገናኙና ፊሎሶፊካል የምታደርጊው ከሆነ ጀስቲፋይ ታደርጊዋለሽ። ኢንሾርት በዛ አንግል ነው እኔ የማየው እና ሪሊጅን ብቻ ሳይሆን ላይክ ሞደርን ቲንኪንጎች ሂውመን ቢንግ ዲግኒፋይድ የሆነ ነገር ነው የሚለውን አምጥቶታል ብዬ ነው ማስበው። ኢንሾርት ኢፍ አይ ጌት ዩር ፖይንት ሲማይ አይ ሜቢ ሪሊጅን አውት ኦፍ ዘ ፒክቸር ቢሆን ኖሮ አሁን የደረስንበት ላይ እንደርስ ነበር የሚለው ነገር ላይክ ያንን ሪቮሉሽን ማስነሳቱ ሜቢ እንግዲህ ፖዚቲቭሊ ኢንፍሉዌንስ አድርጓል። በህግም አንጻር ይሄ ሴኩላር የሆነው ዓለም ላይ ሜቢ ፖዚቲቭሊ ኢንፍሉዌንስ አድርጓል የሚለው ነገር ካሳመነ በሚል ነው። ፓርትሊ እዚህ ጋር ምንድን ነው ይሄ አሁን ተስፍሽ የገለጽከው የዩናይትድ ኔሽንስ ፕሪንሲፕልስ ላይ ሂውማኒቲን መካከል ያደረገው አይ ቲንክ ስምረት እንዳልሽው ከሂውማኒቲን አዘ ሴንተር ያደረገው ሪሊጂየስ አፕሮች ክርስትና ነው። ከፖስት ሪፎርሜሽን በኋላ ሂውማኒስቶች ከተነሱ በኋላ ይሄ አሁን ድረስ የዓለም አቀፍ ፕሪንሲፕል ተብሎ ይተግበር አይተግበር ሌላ ጥያቄ ነውና ግን አስ አን አይዲያል እንትን ሰዎች ያንን ያመጡት ኢንፍሉዌንስ ያደረገው ያው እንደተባለው የዩሮፒያንስ ክርስቲያንስ ናቸው፣ እነሱ ናቸው እና አሜሪካንስ እና የስ የኢየሱስ ክርስቶስ ከመምጣቱ በኋላ ያለው እንትን በጣም ኢንፍሉዌንስ አለው ምድር ላይ ፍልስፍና የሂውማኒስት ፍልስፍና ላይ ተጽዕኖ አለው የሚለውን ነው እና እነሱም ይነግሩሃል። ሂውማኒቲን ነው ሴንተር ያደረገው። ብታነብ ጉግልን ብታደረግ ታሪኩን ታገኘዋለህ። ቢሃይንድ ዳት ፕሪንሲፕልስ ይሄ ያመጡ ሰዎች ማንነታቸውን ስትመለከት በአብዛኛው በክርስትና ሃይማኖት ተጽዕኖ ስር ያሉ ሰዎች ናቸው ለማለት ነው። ሳም ኤክስቴንት እውነት አለው ለማለት ነው። ዶክተር ስምረት ያልሽው ኦልራይት ቅድስት ኢትወዝ በጣም 15 ደቂቃ ብለን ኦልሬዲ 30 ደቂቃ ሄደናል፣ ግን አልታወቀኝም። በጣም ብዙ ነገር እየተማርን ነው። ቅድስት አለሽ?
ያው እኔ አመሰግናለሁ ሁላችሁም ጊዜያችሁን በሰንበት ሰውታችሁ ለዚህ ላይቭሊ ዲስከሽን ኮንትሪቢዩት ስላደረጋችሁ። It's always a pleasure to read with you guys. አክቲቪቲውን በጣም ነው የምወደው፣ ኢንጆይ ያደርገዋለሁ። I respect your opinion. ጀኒዩንሊ ፕሊዝ ያደርገኛል ከእናንተ ጋር ማንበብ። ይህን ክረምት ደግሞ ያነበባችሁትንም ሼር በማድረግ ቡክ መሸጫዎች የሚገኙትን መረጃዎች ቴሌግራም ላይ ሼር በማድረግ አክቲቭ ሆነን እንደምንቀጥል ተስፋዬ ነው። በአሁኑ ዘ ሳይለንት ፔሸንት ነው የተመረጠው ለጁላይ። ተጨማሪም እያነበባችሁ ያላችሁት ካለ አንብባችሁም ያላችሁ የግሩፕ አባላቶች አም ፖይንቲንግ ቱ ዩ ሩሃማ ጆይን እንድታደርጉ። yes ሩሃማ አንብብ። ሪዝንሽ በጣም ነው የተመቸኝ። አንብብ ያለው ስለዚህ አልገኝም ማለት ነው። አይ ቢደግም ያላነበውም ብዬ ነው። ኮንትራክት የሚያደርግ ሎጂክሊ ራሱ ሴንስ አይሰጥም እኮ አንብብ ያለው ስለዚህ አማውት ይህም በማለት የዛሬውን ሪቪዋችንን እንዘጋለን። የዛ ሰው ይበለን፣ የወር ሰው ይበለን። መልካም ሁሉ እመኝላችኋለሁ። ቸር ያገናኘን። ሁላችሁንም አመሰግናለሁ። ባይ። መልካም ሳምንት። ቴንክ ዩ። ቻው ጋይስ፣ ቻው ቻው። በዚሁ አጋጣሚ አካውንታቢሊቲ እንዲኖረን ያህል በቀጣይ ሆስታችን ተስፋዬ እንደሆነ እናውጃለን። እሺ ስለዚህ ሞዴሬት የሚያደርግልን ዲስከሽናችንን በደንብ ፉሊ ፕሬዘንት ይሆናል ብለን ደግሞ እናስባለን። አንቺስ ገና በመጀመሪያው በጣም ሞቅ ያለ አመጣጥ ነው የመጣው። በጣም ስታንዳርዱን ሰቅሎታል። ከዚህ በኋላ ደግሞ አትለየንም። ከዚህ በኋላ በቃ ቋሚ ሜምበር ትሆናለህ፣ ትከሰታለህ በየወሩ ብለን እንጠብቃለን። ታንክ ዩ ባይ ዘ ዌይ በጣም ማለት above everything በጣም ደስ ብሎኛል። በፐርሰናል ሌቭል እንደዚህ ቲም አገኛለሁ ብዬ አላሰብኩም እና አም ሪሊ ሪሊ ኤክሳይትድ እና አሁን ቢዜ በተቻለኝ አቅም ሁሉ ከእናንተ ጋር ሆናለሁ። ያው እንግዲህ በጣም ደስ ብሎኛል። እሱንም ለመናገር ነው ግን አውል ጆይን ዩ ዴፊኒትሊ ታንክ ዩ ሶ ማች። ቴንክ ዩ። በተረፈ ሁላችሁም እዚህ ያላችሁ ግሩፓችን ቡክ ክለባችን ፔስተርነርስ ቡክ ክለብ ኢትዮጵያ ይባላል። አትን ጨምራችሁ ከፊት ቴሌግራም ላይ ሰርች ብታረጉት ታገኙታላችሁ። ቅድስት እንዳለችው በዚህ ወር የምናነበው ዘ ሳይለንት ፔሸንት ሳይኮሎጂካል ትሪለር ነው የተመረጠው። ስለዚህ እንጠብቃችኋለን። ጆይን አድርጉ፣ አብረን እናንብብ። መልካም ጊዜ። እናመሰግናለን። ባይ 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 ባይ። Have a good day, have a good night. You too.